አዶናይና ጃኒ አልተለያዩም እየተባለ ነው። አዶናይና ጃኒ እንዳልተለያዩ በዛሬው ዕለት ይፋም ተደርጓል ማለት ነው። የኢትዮጵያን ሕዝብ ለሁለት የከፈለችዋ ሴት ሰላም የኔ ሾካኮች እንዴት ናችሁ? መቼስ እኔ ያየሁትን አላልፍም። እቺን ጥንስስ ጀበና የምትመስል ልጅ ወደራጣንጂ ከሱ የሚጠጋ ጂሎች እግዚአብሔር በልክ አርጉ። ቆይ ግን የምራችሁ ነው እቺ ልጅ ቆንጆ ናት ምናምን ብላችሁ የምታጋንኑላት? ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት። የጃኒ ማንም የማያውቀው ድብቅ ምስጢር ወጥቷል። ከበስተጀርባችሁ ብዙ የምናውቃቸው ምስጢሮቻችሁ የዴዚ እናት ሞትና ከሞቷ ጀርባ ያልተሰሙ ምስጢሮች። ከነ ድንግልናዋ ነው ያገባቸው። ጋዜጠኛው ሶፎንያስ በቀጥታ ስርጭት የተናገራቸው ያልተጠበቁ ምስጢሮች ምንድነው? እኔ የኔ ኃጢአት የተለየ ነው። ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸው። ዛሬ እነዚህ ከምንነጋገራቸው ጉዳዮች መሃል ዋነኞቹ ናቸው። ታዲያ ይህን ቻናል ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ እስከ መጨረሻው መከታተላችሁ እንዳትረሱ። አምስካት ነኝ የማቲ። ወደ መጀመሪያው ጉዳያችን ስንገባ እንግዲህ ሁላችንም እንደምናውቀው ጋዜጠኛው ሶፎንያስ የገጠመውን በእርግጠኝነት ሰምታችኋል ብዬ አስባለሁ። ታዲያ ሰሞኑን ላይቭ ላይ ቁጭ ብሎ የተለያዩ ነገሮችን ስናገር ነበረ። ጋዜጠኛ ሶፎንያስ ዋሲሁን ከሳምንታት መጥፋት በኋላ ዛሬ ላይቭ ላይ ለኢትዮጵያ ሕዝብና ለቢኤስ ባለቤቶች መልእክትን አስተላልፏል። ጋዜጠኛው እንግዲህ ቦርናጌ የነበረውን ቆይታ አጠናቆ ዛሬ ለቢኤስና ለኢትዮጵያ ሕዝብ አስተላልፈው መልእክቱ ኢትዮጵያ ሕዝብ ይቅርታ የሚያደርግልኝ ከሆነ ኢቢኤስ መዝናኛን በአንድ እግሩ ነው የማቆመው፣ ወደ ቀደመ ክብሩ እመለሳለሁ። ኢቢኤስ መዝናኛ አስፋው መሸሻ ከሞተ በኋላ በጣም ተዳክሟል፣ ብዙ ሰዎች እየለቀቁ ነውና እኔ ግን አታስቡ፣ ወደ ቀደመ ክብሩ እመለሳለሁ ብሎ በልበ ሙሉነት ተናግሯል። ወደ ኢቢኤስ መግባት እንደሚፈልግና እሱን ከቀጠሩት ኢቢኤስን በአንድ እግሩ ማቆም እንደሚችል እየተናገረ ይገኛል። እስኪ ለማንኛውም ይህን ቪዲዮ ተከታትለን ነው እንመለስ። ኢቢኤሶች እኔን ብትቀጥሩ ታያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሑድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው። እና ምን አለሽ መሰላችሁ ዳይት ምንድነው ምግብ ነው ምግብ አመጋገብህን አስተካክልና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ እንትን ትላለህ ምናምን ብላኝ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ ተናረከ አሸነፈ። ጋርዴ መጣ። ሶፎንያስ ይሄ ብቻ አይደለም፣ ብዙ ነገሮችን ስለ ኢቢኤስ ተናግሯል። ብዙ ሰዎች ኦሬዲ እየሰከሰን ነው እያሉ ቢሆንም እሱ ግን ኢቢኤስ በጣም እንደሚያዋጣቸው እሱን መቁጠሩ እንዲሁም አስፋው መሸሻ ካረፈ በኋላ ኢቢኤስ ኪሳራ ውስጥ እንደገባና ከዛም አሁን ኦሬዲ እሱ ማውጣት እንደሚችል ነው ስናገር የነበረው። ለማንኛውም እስኪ ቪዲዮ ተከታትለን ነው እንመለስ። ሶፎንያስ ዋሲሁን ነኝ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን ኢዮሲ ቴንክ ዩ ሶ ማች እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። በያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን ነው እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም አዝኛለሁ። ጥሩ ሰው ነው። ለራኪብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኪብ ጎበዝ ሆነሽ ማለት ነው።
እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነው። እና ሶፎንያስ ከተናገራቸው ንግግሮች መሃል ብዙዎችን ያስደነገጠውና ማንም ያልጠበቀው ነገር ቢኖር አንዱ ነው። ታዲያ እሱ የተከሰሰበት ወይም ደግሞ በብዙዎች ሰዎች ዘንድ ኦልሬዲ የተነጋገረበት ጉዳይ ቢኖር ሁላችን የምናውቀው ያ ነገር ነው። ታዲያ በዚህም የተያዙ ሰዎች በጣም ብዙ እንደሆኑና እሱ ብቻ እንዳልሆነ እንዲሁም አርቲስቶች፣ ሚኒስተሮች እንዲሁም ብዙ ቲክታከሮችና ታዋቂ ሰዎች ባለሀብቶች እንዳሉበትም እሱ ብቻም እንዳልሆነ እየተናገረ ይገኛል። ለማንኛውም እስኪ እሱን ቪዲዮ አይተነው እንመለስ። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ እንዴ? ስማቸውን ልናገር እንዴ? አንተዋወቅም እንዴ? ተው እንጂ። ስንት ሚኒስተር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ ልታወቃለን። እና ሶፎንያስ የተናገራቸውን እያንዳንዷን ነገር በእርግጠኝነት ሁላችሁም ሰምታችሁታል። በዚህ ሀሳብ ያላችሁ ኮሜንት ምንድን ነው? ወደ ቀጣኛው ከባዱ ጉዳያችን ነግባ። ወደ ቀጣዩ ጉዳያችን ከመግባታችን በፊት ይህን ቪዲዮ እስካሁን ላይክ ያላደረጋችሁ ሰዎች አሁኑ ነው ይህን ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ እንደምታውቁት ሰሞኑን አንዲት ቆንጆ የሆነች ልጅ ናት በሶሻል ሚዲያ በኃይል ወይም በከፍተኛ ሁኔታ አነጋጋሪ ሆናለች። ሁላችንም እንደምናውቀው ይቺን ጥንቅቅ ተደርጋ የተሰራችን ሞዴል ተመልከቷት። ቪዲዮውን አሳያችኋለሁ። ይህንን ቪዲዮ 5 ጊዜ ኮፒ ሊንክ አድርጉት። ይቺ ታዳጊ በሞዴልነት ተመልምላ በርካታ ስራዎችን ሰርታ ትሬኒንግ አድርጋ ለቀረጻ ተዘጋጅታ እየሰራች እየተወነች ማስታወቂያም እየሰራች ያለች ትመስላለች። ነገር ግን በድንገት አንድ መልካም ምስክር የተባለ ወጣትም የቀረጻት እንደሆነ ብዙ ሰው አያውቅም። እስቲ እዚህ ጋር ተመልከቷት። ለቀረጻ እየሄደች አይመስልም። ሞዴልነቷንም ተመልከቷትም። ዝክር ከበደ ይሄንን ፎቶና ይሄንን ቪዲዮ እንግዲህ አጋርቶናል ማለት ነው። በጣም ነው የምናመሰግነው። ኤልሳቤት ደስታ ትባላለች። በድንገት አያት ቀረጻትም። እችን ልጅ ደግሞ አሁን ላይ ትልቅ ደረጃ የማድረስ ኃላፊነት የኛ ይሆናል ማለት ነው። እዚህ ሚዲያ ላይ እሷን የት ማግኘት እንደሚቻል ምስክርም ያግዘናል ብዬ አስባለሁ። እችን ልጅ የሞዴሊንግ ትምህርት ቤቶች ወስደዋት አሰልጥነዋት የተለያዩ ማስታወቂያዎችንም እናሰራታለን። ስለዚህ አፋልጉን። እቺ ሴት የኢትዮጵያን ሕዝብ ለሁለት ከፍላለች። ሁላችንም እንደምናውቀው አንዳንዱ በጣም ነው የምታምረው ይላል፣ አንዳንዱ በጣም ነው የምታስጠላው ይላል፣ አንዳንዱ ደግሞ ሲጀመር ማማሩንም አታምርም ማስጠላቱንም አታስጠላም እያሉላ ግራ እየተጋቡ ያሉ ሰዎች አሉ። የዚች ልጅ ቪዲዮ ሳይ መጀመሪያ ዋው አታምርም ብዬ ለጓደኛዬ ነው ያሳየሁት። እቺ ልጅ ቆንጆ አይደለችም ስል አዎ በጣም ታምራለች፣ አሁን እቺ ልጅ ታጥባ ለብሳ ምናምን በጣም በቃ ቆንጆዬ ናት ምናምን አለኝና ይህንን ባወራን በሁለተኛ ቀን ቪዲዮ ፎቶን ቫይራል ወጣ። እነ ማስተር አብነትም ብዙ የስራ ዘርፎችን እያገኙላት እንደሆነ ፖስት እያደረጉ ያንንም ፖስት ሳይ ነበርና እግዚአብሔር ሰውን ከትቢያ ሲያነሳ ማየት ደስ ይላል። እቺ ልጅ በሞዴሊንጉም በተለያዩ ማስታወቂያ ስራዎች ከዚህ በኋላ ልናያት እንችላለን። which እግዚአብሔር ሰውን መለወጥ ከፈለገ መቀየር ከፈለገ ከዴሊ ላይፍ አንስቶ የሆነ ቦታ ያስቀምጣል። አንተ ብቻ በእግዚአብሔርና በእግዚአብሔር ታመን እንጂ እግዚአብሔር የሆነ ቀን ያነሳል። ስራ እየሰራ አልተሳካልህም፣ የምትሞክረው ነገር ሁሉ አልሆነልህም። ሉክ ይህንን አደረገች የሚባል ነገር የለም። ሰዎች ለመፈመስ ብዙ ነገር እያደረጉ ነው። በይሳት ብዙ ነገር አላግባብ ሰው እየሰደቡ ነው። አላግባብ ብዙ ጣውረድ ውስጥ እየገቡ ነው ታዋቂ ለመሆን ብቻ። ነገር ግን እግዚአብሔር ካልሰጠ ሞገስ እውቅናን ማግኘትም ከባድ ነው። መለወጥ ከፈለገ እግዚአብሔር ሰውን ይለውጣል። ይሄ ልጅ እያለ ያለው ምንም እንደማታምርና ጦዛቸዋል ወይ ነው እኛን ሁላ እያለህን ያለውና እቺን ጥንስስ ጀበና የምትመስል ልጅ ቆንጆ ነች እያላችሁ የምትፖስቱት ሰዎች ምናችሁን ነው የሚያምሩ? ምኗ ነው የሚያምረው? በጌታ ስም ለሊት 9 ሰዓት እኮ ነው የምትመስለው። ሁሉም ለኢትዮጵያ ሞዴል ተገኘች፣ ትክክለኛ መልክ፣ ናቹራል መልክ። ምኗ ነው የሚያምረው? እኔ እንደ ሐሳብ ነው። ምን አይነት ደደብ ህዝብ ነው ያለው እዚህ ቲክታክ ላይ። ወደ ቀጣኛው ቪዲዮ ከመግባታችን በፊት ሴቶች ብቻ እቺ ልጅ ታምራለች አታምርም ሐሳባችሁን ኮሜንት ላይ ሴቶች ብቻ ነው ያልኩት ኮሜንት ላይ ጻፉልኝ። እቺ ልጅ ደግሞ ምን ትላለች? ከኔ በላይ በእውነት እቺ ልጅ ታምራለች ወይ አወዳድሩ እያለችን ትገኛለች። እስኪ እናንተም ይውና ከ10 ስንት ሰጣላችሁ? እስኪ ለማንኛውም
አይተነው ቪዲዮ እንመለስና ከ10 የፈለጋችሁትን ቁጥር ስጡ በደንብ ይዩትና። ቆይ ግን የምራችሁ ነው እቺ ልጅ ቆንጆ ናት ምናምን ብላችሁ የምታጋንኑላት? ማለት ቆንጆ እኮ ናት፣ ግን ይሄን ያክል ከኔ ውበት በላይ የሚበልጥ ውበት ኖሯት ነው ቆንጆ ናት ምናምን ብላችሁ የምታወሩላት? ቆንጆ ናት ቢባል ራሱ ልክ እንደኔ ሐምሌ ላይ ስለተወለደች ነው የሚሆነው። ሌላ ምንም የቁንጅና ሚስጥር የለውም። ሰው ሐምሌ ላይ የተወለዳችሁ ሰዎች ውበታችሁ ክላክት እና ትላንት ቻሌንጅ ነበረኝ አፍሪሊያም ዲዛይንን 5000 የማስገባት 5000 በዛ ቪዲዮ ብቻ መግባት ይችል ነበር፣ ግን እንዴት እንደሆነ ባላቅም ብቻ አሁን ያለችው እዚህ ጋር ነው። ፎሎ ሄርና 5000 እናስገባትና ዛሬ እንደር የሐምሌ ተወላጆች ኢቨንት ላይ ምን እንግዳ ሆኜ እኔም ተጋብዤ ልደቴንም በዛው ፎሎ በቃራናት አይደለም ሺ ሶ ቤረፎ ከስር አስቀምጥላችኋለሁ አካውንቷ ፎሎ ሄር ባይ። ይሄ ጉዳይ እንዳለ ሆኖ ደግሞ አንዳንድ ሰዎች በጣም ብዙ የተቸገሩ ሰዎች፣ በጣም ብዙ እርዳታ የሚያስፈልጋቸው ሰዎች፣ በጣም መነጋገሪያ መሆን ያለበት ብዙ ኬዝ እያለ ስለዚህ ልጅ ምንድነው ብላችሁ ነው ሶሻል ሚዲያ ላይ ምታሽቃብጡት እያሉ ነው ይገኛሉ። እስኪ ለማንኛውም እሱም ቪዲዮም አይተነው እንመለስ። ስለዚህች ልጅ አስረግጬ ነው ምነግራችሁ። ቀደም ቪዲዮ ሰርቼ ነበር። ኢንቦክስ ላይም ኮሜንት ላይ መታችሁ ምነው ብዙ የተቸገረ አለ እሷ ቫይራል ስለወጣች ነው እንዴ ምናምን አላችሁ። አዎ ቫይራል ስለወጣች ነው። እግዚአብሔር ጊዜ ስለሰጣት፣ እግዚአብሔር እድል ስለሰጣት ወንፊት ውሃ ይዝላታል። ብቻ እግዚአብሔር ለእናንተ ጊዜ ይስጣችሁ። መጸለይ ያለባችሁ አንጋው የኔን ጨለማ ለኔም ጊዜ አምጣልኝ፣ ሰዎች የሚያዳምጡኝ፣ ሰዎች የሚያዩኝ፣ የስራ በር የሚከፈትልኝ ጊዜ ይምጣልኝ ብላችሁ ጸልዩ። የሳሚ እናት ምን ነው ከዚህ በፊት የክፍለ ሀገር ልጆችን አላመጣም ብለሽ አልነበረ? እግዚአብሔር ጊዜ ሲሰጥ እንኳን የሳሚ እናትን የመንግስት ቃል ይሽራል። ገባህ አይደል? እግዚአብሔር ጊዜ ሲሰጥ እንኳን የሳሚ እናት አላደርገውም ያለችውን የዓለም መንግስታት ተሰብስበው አናደርገውም ያሉትን ቃል ይሽራል የእግዚአብሔር ጊዜ። ሻይን ታረጋለች። ማስተር አብናት ይዟት እየመጣ ነው። እነ ብሩክ ኒውስ ሰፖርት ያደርጓታል። ቆሜ ያጨበጭባለሁ፣ አሽቃብጣለሁ፣ እልልላለሁ። እግዚአብሔር ጊዜ ለሚሰጠው ሰው ግቢና እግዚአብሔር ጊዜ እንዲሰጥሽ የጨለማ ቀንሽ እንዲያበቃ ከሰው ጋር ሳይሆን ከእግዚአብሔር ጋር ተከራከሪ። ፒሪድ። በዚህ ሐሳብ በዚህ ልጅ ጉዳይ ብዙ ሰው ተከፋፍሎ ኦሬዲ ብዙ ነገር እስካሁን ሰዓት ድረስ እያለ ይገኛል። ነገር ግን ይሄን ቪዲዮ የፖስተው ወይም ደግሞ የልጅቷን ቪዲዮ ፖስት አድርጎ በሶሻል ሚዲያ መነጋገሪያ ያደረገው ልጅ ራሱ መጥቶ ስለ ልጅቷም እንዲሁም ስለናንተ አሁን ኦሬዲ ቪዲዮ ለሚሰሩ ልጆችም ምላሽ ሰጥቶ ነበረ። ለማንኛውም እሱን ቪዲዮ አይተነው እንመለስ። በመጀመሪያ ደረጃ እኔ ልጅቷን የፖስተትኩት ቫይራል እንድትወጣ ምናምን በሰው እንድትገባ የሆነ ቻንስ ምናምን ልታገኝ ትችላለች በሚለው ነው። አንድ ወይ ደግሞ እኔ መነሻ የምራሳ ሰው አይደለሁም። እዚህ ውስጥ ያላችሁ ከመቶ 90 አካባቢ 90% ማንነታችሁን የረሳችሁ መነሻችሁን የረሳችሁ የትላንትና ማንነታችሁን ትላንትና መጣችሁበትን ቦታ የረሳችሁ በተለይ የገጠር ልጆች አብዛኞቻችሁ እዚህ ውስጥ ያላችሁ የገጠር ልጆች ትላንትናችሁን ረስታችኋል። በሰው እኔ ትላንትናን ረሳል ትላንትናን አረሳም። ቲክቶክ ላይ ሲፖስት ነበር የዛሬ 1 ዓመት የዛሬ 6 ወር እንደዛ ነገር ይፖስታሉ የድሮ የልጅነት ፎቶ ምናምን። እኔ በዛው ስደት እስከሚመጣ ድረስ የሚታጠበው በኩሬ ውሃ ነው። ሀታ የሚጠቀመው የሚጠጣው ምናምን የቢላቴ ውሃ የወንዝ ውሃ ምናምን ነበር። ንጹህ የመጠጥ ቧንቧ ውሃ የሚጠቀም ከ175% ምናልባት ለመጠጥ ሊጠቀም ይችላል። ልብስ የማጥበው ለራሴ የምታጠበው ለብዙ ነገር የሚገለገለው የምጠቀመው የኩሬ ውሃ የወንዝ ውሃ የቢላቴ ምናምን እንደዛ ነገር እና እንዴት የትላንትና ማንነታችሁን ረስታችሁ በዚህ ልጅ ላይ ሙት ይዛላችሁ? ኖርማል በቃ የተፈጥሮ ቆንጆ ማይካድ ሀቅ እኮ ነው ማይካድ። እያንዳንዳችን እንታወቃለን። አብዛኞቻችሁ ሴቶች ወንድ ልጅ እንኳን ወላሂ ብዙም ኮሜንት ላየው የሴቶች ኮሜንት ሴቶች ኧረ ተው እንጂ ኧረ ተው። ትላንትናችን አንርሳ። በተለይ የገጠር ልጆች ትላንትናችን አንርሳ። ወላሂ ትላንትና ምን አይነት ሰው ነበርን? ትላንትና እጃችን ምን ነበር የሚመስለው? ውስጡ የሚቆሸው ስራ ሲሰራ ነው እንጂ ሰው ልጅ ያያችሁ ይሄ ስራ እንጂ ሰራ እንደዚህ ምልክት ምናምን ሊወጣ ይችላል። ግን ይሄ እጃችን ምን ነበር የሚመስለው ድሮ?
ይህ አንገታችን ምን ነበር የሚመስለው? አያበሻ ትናንትናችሁን አትርሱ እያልኳችሁ ነው። ወላሂ ምሬ ነው። ምን ይወጣላታል? ቆንጅዬ ናት። ወላሂ የራሷን አውቃ ላይክ መደም ከደረሰች እቺ ልጅ የራሷን ትጠብቃለች። በኢትዮጵያ ላይ ደግሞ በዚህ ሰዓት ያለውን የኑሮ ዘይቤውን ታውቃላችሁ። ልብስም ሆን ንጽህናም ምንም እቺ ልጅ የሀብታም ልጅ ብትሆንና ንጽህናም ብትጠብቅ እያንዳንድሽ እዚህ ጋር ፊልተር ተጠቅመሽ የምትወጪ ሁላ ያለ ፊልተር በዚህ ሁኔታዋ ካንቺ ትቦንሳለች፣ እቺ ልጅ ትበልጣለች። ይሄ መራራ እውነት ነው። በዛው የገጠር ልጆች ትላንትናችን አንርሳ። ትላንትና ኖረናል፣ አሁንም እየኖርን ነው። ወደፊትም ፈጣሪ ነው የሚያውቀው። ልክ ሀገርሽ በቃ ያለፈላት መስሎሽ ትሄጃለሽ እኮ እዛ ገጠር። ኧረ እባክሽ አይ ተው፣ የገጠር ልጆች ነቃ ነቃ። ወላሂ ምሬን ነው። እኔ እንዲሁም የፖስትኩት ቪው እንድታገኝ ብዬ ነው እንጂ ሰው እንዴት ትላንትና እንረሳለን? አይ አረብ ሀገር የስራህን ይስጥህ። ስንቱም ሰው አረክ። ይህም ቪዲዮ በድጋሚ አይተን እንመለስ። ይህ ልጅ ኦልሬዲ በዚህ ልጅ ብቻ 3 ቪዲዮዎችን ነው የሰራው። ከሶስቱ መሃል ቅድም አንዱን ቪዲዮ አይታችኋል። ይህም ቪዲዮን በድጋሚ አይተን እንመለስና ቀጣይ የምነግራችሁ ግሩም ነገር ይኖረናል። እነዚህ ሁለቱም ከምባታ ዞን ውስጥ ተወልደው ያደጉ እህቶቻችን ናቸው። እቺ ብርቱካን ከበዳ ትባላለች ከዶዮ ጋርና እቺ ደግሞ ከምባታ ዞን ሀደሮ አካባቢ የተወለደች ልጅ ናት። ስሟን ባላቅም ሰው ሁሉም እቺ ልጅ ቆንጆ ናት እያሉ ነው። ግን ለኔ ቆንጆ ቡርቴ ናት። ምኗ ነው የሚያምረው? የዚች ልጅ ጥቁር ናት፣ ጀበና ነው የምትመስለው። ፊቷ በጨለማ ፊቷን እኮ ማየት አትችልም። እቺን ሰይጣን ቆንጆ ናት ይላሉ አንዳንዶች። ለኔ ቆንጆ እቺ ቡርቴ ናት። የእናንተ ቆንጆ ማን ናት? ጋይስ እስቲ ኮሜንት ላይ አሳውቁኝ። እንግዲህ አይታችሁታል። እስካሁን ስትከታተሉ ብዙዎቻቸው ልጅቷ ቆንጆ እንዳልሆነች ነው አብዛኞቹ እያወሩ ያሉት። ብዙ አለ እዚህ ጋር አምጥቼ ባሳያችሁ የማያልቁ በጣም ብዙ ቪዲዮዎች አሉ። ከነሱስ መርጬ ነው ያመጣሁላችሁ። አታሽቃብጡ ይለናል። ይሄ ደግሞ ማን ነው ማናት? እስኪ ለማንኛውም አይተነው እንመለስ። አይ ጋይስ እንዴት ናችሁ? እኔ የምለው እንደ ምንድነው በዚህ ልክ የምታሽቃብጡት? እግዚአብሔርን አዎ ቆንጆ ናት፣ በጣም ቆንጆ ነች። ግን የከተማ ሴት ሆነ እንደዚህ እንዴ በቃ ቫይራል የሚያስወጣ ነገር ስታገኙ በቃ እንደዚህ ነው የምታሽላሉት ማለት ነው። አረ ይሄን አክል እንዲ ግን አድርጋችሁ አታሽቃብጡ እግዚአብሔርን። እንዴ ስንት በጣም ውብ ሴቶች አሉ እኮ በጣም ቆንጆ ሴቶች አሉ። አታፍሉ በማረ በዚህ ልክ አታሽቃብጡ። ወንዶች ደግሞ ሲያስጠላባችሁ ሲያስጠላባችሁ በቃ ፎቶዋን ትለጥፉና ጂሎች እግዚአብሔርን በልክ አድርጉ። ማሽቃበጣችሁን በልክ አድርጉት። ሴት ስለሆንሽ ቀንተሽ ነው ምናምን ልትሉ ትችላላችሁ። ልቀን ነው በጣም ቆንጅዬ ነች ያለ ሜካፕ ምናምን። በጣም ብዙ ሴቶች አሉ ያለ ሜካፕ የሚያምሩ ውብ ሴቶች አሉ። ከከተማ ሴቶች ምን ያለ አትበሉ። በግሏ ቆንጆ ነች በቃ አለቀ። ግን እንዲህ ቡግቡግ ያለ ማሽቃበጥ አታሽቃብጡ። በልክ አድርጉት። እግዚአብሔርን በልክ አድርጉት። አንዳንድ ሰዎች ደግሞ እቺ ልጅ እንደዚህ ሶሻል ሚዲያ ላይ መነጋገሪያ መሆኗ ራሱ የእግዚአብሔር ስራ ነው ወይም የፈጣሪ ስራ ነው እያለን ይገኛል። እስኪ አይተነው እንመለስና ቀጣይ ማሳያችሁ ነገር ትንሽ ሊገርማችሁ ይችላል። ሰላም የኔ ሾካኮች እንዴት ናችሁ? መቼስ እኔ ያየሁትን አላልፍም። እኔ የምላችሁ አሁን እዚህ በሶሻል ሚዲያ የምትዘዋወር የጥቁር ቆንጆ ህጻን ልጅ 14 ዓመት ልጅ አለች። እሺ የኛ ሀገር ወንዶች የትኛውን እህል በልታችሁ ነው እንደፈላባችሁ? እንዴት ነው እንደዚህ እንደ ተቀበዘበዘ ፍየል ፍልት እንዲቀምስ ቁልት ያረጋችሁ እንዴ? የ39 ዓመት ጉምል ጎረምሳል በሉ ወጠምሻ ተነስቶ ለአንድ ህጻን ልጅ ቲሸርት ያሰራል። ኮመንት ላይ የሚጽፉት አሰቃቂ ነገር እችናውን ባገኛ ባገባት ምናምን ስታስጠሉ ቆሻሾች እንዴ!
የጠነዙ ስንት አሮጊት የበሰበሱ ከእድሜያችሁ እኩል ያሉ አይደል እንዴ? 14 ዓመት ልጅ ብትችሉ እንደ ታላቅነታችሁ ማስታወቂያ ማሰራት፣ የትምህርት ቤት መክፈል ያለባትን አንዳንድ ነገር መሙላት ስትችሉ 14 ዓመት ህፃን ልጅ ላይ ወርዳችሁ እንዴት እንደምታሳፍሩ እኮ። የትኛው ሽሮ በጓያ ነው እንደ እየበላችሁ እንዴ ትክክላችሁ ላይ የሚለው በጣም ነው ክርስቶስ የምታስጠሉ። ደግሞ ተንጫጩ ኮመንት ላይ አይታችሁታል። በዚህ ልጅ ምክንያት ብዙ ነገሮች ኦሬዲ እንደተፈጠሩና የተፈጠሩ እንዳሉ ቪዲዮችን አሁን አሳይቻችሁ ነበረ። ይወለዳል ቆንጆ ይወለዳል ሸጋ ወደር አጣ እንጂ ከሱ የሚጠጋ ወደር አጣ እንጂ ከሱ የሚጠጋ ሸጋ ሞልቶ ተርፎ ባንታቦ ኮምበሻ ለኔስ ብቻ። በጣም የገረመኝ ደግሞ ኦሬዲ ሹራብ ላይ አሳትሞ እያበደ ነው የወጣት። በውበቷ ልቤ ተማርኮ ሌላ ማሰብ አቃተኝ እኮ። እቺ ፊልተራ ምን እንደምትልስ እንስማት። ሰላም የኔ ሾካኮች እንዴት ናችሁ? መቼስ እኔ ያየሁትን አላልፍም። እኔ የምላችሁ አሁን እዚህ በሶሻል ሚዲያ የምትዘዋወር የጥቁር ቆንጆ ህፃን ልጅ 14 ዓመት ልጅ አለች። እሺ የኛ ሀገር ወንዶች የትኛውን እህል በልታችሁ ነው እንደፈላባችሁ? እንዴት ነው እንደዚህ እንደ ተቀበዘበዘ ፍየል ፍልት እንዲቀምስ ቁልት ያረጋችሁ እንዴ? የ39 ዓመት ጉምል ጎረምሳል በል ወጠምሻ ተነስቶ ለአንድ ህፃን ልጅ ቲሸርት ያሰራል። ኮመንት ላይ የሚጽፉት አሰቃቂ ነገር እችናውን ባገኛ ባገባት ምናምን ስታስጠሉ ቆሻሾ። መጀመሪያ ሰው ልጅ ቆሻሻ ይባላል። ስቀጥል አንቺ ዊዛውት ፊልተር ዊዛውት ሜካፕ ዊዛውት ሁማን ሄር ውጪ ለ5 ሰከንድ ቪዲዮ ስልልኝ፣ ከዛ አደንቅሻለሁ። ያንቺ 10 ቪዲዮ ቁጭ ብዬ ሰራልሻለሁ። እኔ ፐርሰናሊ ለዚህኛው ቆንጆ ልጅ ቪዲዮ የሰራሁት ኦር ቲሸርቱም ያሰራሁት ቲሸርቱን ማንበብ ትችላለች። ብላክ ዳይመንድ ይላል፣ ኢትዮጵያን ጎልድ ይላል እንጂ ሌላ ምንም የሚል ነገር የለም። አንቺንም ማስረዳት አልጠበቀብኝም፣ ግን ከሰማች ደንቆሮ ነሽ። ግን ለሷ ቪዲዮ የሰራሁት እቺ ልጅ ከክፍለ ሀገር ነች፣ ገጠር ነች። እቺ አሁን በዚች ሰዓት ቫይራል ካልወጣች የኛ ህዝብ በአንድ ሳምንት አጀንዳ አድርጓት ይራሳታል። እኔ እንደዛ እንድትሆን አልፈልግም፣ አሁንም አልፈልግም። እቺ ልጅ ወጣ አይኖ ማስተረብነት ይዟል ነገሩ። በጣም ቫይራል ወጣ፣ ስለሷ ቫይራል ተወጣ ብዙ ደረጃ ላይ እንድደርስ አስቤ ነው። ለምሳሌ ልንገራችሁ፣ ቃሉ ቡቲክ መባል ታስታውሳላችሁ? ሁላችንም እንደዚህ ለሱ በጣም ብዙ ቪዲዮ ሰርተንለት እስከ ኢንስታግራም ባለቤት ቴክስት እስከሚያደርግለት ድረስ ደርሷል። ታስታውሳላችሁ? እቺም እንደዛ ከዛ ሌቭል በላይ ነው የፈለኩት እኔ እንጂ እንዳንቺ ተሳሰብ እንዳንቺ ዱቅርና አስበን አይደለም። የነናት እኔ የምኖረው እዚህ እንዳንቺ አሜሪካ ነው የምኖረው፣ እሷ የምትኖረው ክፍለ ሀገር እዛ ጋ ነው። እንዴት ነው የሚሆነው ነገሩ? እንዴት ነው የሚሆነው? ሲጀመር እንዴት አሰብሽው? እንዴት ሐሳቡ መጣልሽ? ይሄ ሐሳብ ከሚመጣልሽ ለምን ለሷ ጥሩ ቪዲዮ ሰርተሽዋል አንቺ? አሁን መጀመሪያ ይሄ ኮሜንት ከማድረግሽ በፊት ቪዲዮሽን አይቻለሁ። ቁንጅናውን አድንቀሽዋል፣ ቪዲዮ ሰርተሽዋል። አንቺ ቪዲዮ ብትሰሪላት እኮ እቺ ልጅ ካንቺው ተከታዮች የሆነ ቫራ የመውጣት እድል አላት። ለምን አልሰራሽላትም? ለምን አንቺ አሁን ፊልተር ውስጥ ተደብቀሽ ሁማን ሳይቀርሽ ሜካፕ ሳይቀርሽ ቆንጆ ነሽ ከተባልሽ እኛ ደግሞ እቺ ተፈጥሮ የሆነ ቁንጅና ብናደንቅ እንዴት እንደዛ አሰብሽው ነው? እቺን ብቻ መልሽልኝ። እኔ አሁን እዚህ ጋር ቁጭ ብዬ ላንቺ መመለስ የራሱ በጣም ይቆጨኛል። ደስ ሰው አትመስይኝም እኮ አንቺ ሚኒሶታ ለኳስ ሄደሽ ሆቴል ውስጥ ቁጭ ብለሽ 2 ማይል በእግር ሄደሽ ስታዲየም ሳደርሽ የተመለሽ አሮጊት ነሽ እኮ። እንዴት ነው አንቺ አትሳሰብሽ? እንዴት አሰብሽ? እቺ ልጅ እኮ እኔ እንደዛ የሚያስብ ሰው ካለ እኔም በጣም ነው የምቃወመው። በቃ እንደዛ አይሆፕ ሁሉ ይሄ ቪዲዮ እየሰሩ አሉት እንደዛ አስበው አይደለም። ምን እንኳን ለዚች ቆንጆ አይደለም ላንቺም ብዙ ስንቶቹ ያሽቃብጡ አይደል እንዴ? ይሄ ፊልተር አሚሆንሽ እንደዚህ ውጪ እስቲ ዊዛውት ፊልተር ኤኒ ፊልተር እንደዚህ ውጪና አሳይን እስቲ አንተ ቪዲዮ ስሪልኝ እስቲ እንደዚህ ወጥተሽ
እኔ በጣም ነው የምገርመኝ እኮ አንዳንዴ አፍ ስላለች ብቻ የምታወሩ ሰዎች በጣም ነው የምገርሙ። አድርሱላት ጋይስ። በዚህ አጋጣሚ ጋይስ ሁላችሁም የሷን ቪዲዮ ፖስት ያረኳለው ሌላ ነገር አይደለም። ሁላችሁም ታውቃላችሁ፣ ትረዱኛላችሁ ብዬ አስባለሁ። ጥሩ ነገር ላይ እንድትደርስ ስላፈለኩ ነው። አመሰግናለሁ። ሁላችሁም ሼር ኮፒ ሊንክ አድርሱላት ለዚች ልጅ ከካም አመሰግናለሁ። ባይ። ይሄ ልጅ ደግሞ እንደ ወንድሟ ነው የመሰለኝ። በጣም ሳየው ኦሬዲ ወንድሟ ነው እንደም የመሰለኝ። ተመሳሳይ ናቸው ኦሬዲ። እዩትና ፍረዱ። በእውነት እኔ ወንድሟ ነው የመሰለኝ። እንደውም ለማንኛውም እስከ አይተነው እንመለስ። ወይ አልናገር ደፍሬ ጽኑ ፍቅር ስታስሬ አይንሽን ብቻ ላይቼ እመለሳለሁ ፈርቼ በይ ነይና ቁጭ በይ ከጎኔ አልጠግባለ ቢያይሽ አይኔ ወይ አልናገር ደፍሬ ጽኑ ፍቅር ስታስሬ አይንሽን ብቻ ላይቼ እመለሳለሁ ፈርቼ ይሄ ጉዳይ እንዳለ የሆኑ ደግሞ ዮኒ ማኛ ሁሌም እንደምታውቁት አንዳንድ ነገሮች ሲፈጠሩ እዛ ነገር ውስጥ ጣልቃ መግባት ይወዳል፣ ሁላችንም እንደምናውቀው። በዚህኛው ግን የተናገረው ነገር ብዙዎችን ያስገረመው፣ ማንም ያልጠበቀውን ንግግር ነበር ያወራው። ምንድን ያለው? ምንስ ነው ያስገረመን? ለማንኛውም እሱን ቪዲዮ አይተነው እንመለስ። እዚህ ጋር ስለዚህ ልጅ አንድ ነገር ልበልና ወደ ሌላው እንሄዳለን። እቺ ልጅ አየዋት፣ አያቸዋት ብዙዎች ቪዲዮ እየሰራችሁ አይቻለሁና አየዋት። በጣም ውብ ናት፣ ልጅ ናት። ውበት እግዚአብሔር ከሰጠ ልብሷ ራሱ እኮ ቆሽሿል። ምንም ነገሯ ውበቷን ሊደብቀው አልቻለም። አይገርም? ምንም ነገር የችን ልጅ ውበት ሊደብቀው አልቻለም። እግዚአብሔር ይጠብቅሽ፣ ከሰው አይን ይጠብቅሽ። እንደው የምትችሉ ሰዎች ካላችሁ ኢትዮጵያውያን የምትችሉ ሰዎች ካላችሁ ማስታወቂያ አሰሯት። እቺን መስኪን ለቤተሰቦቿ እንድትረዳ እንደሚመስለኝ ነው። ኢትዮጵያ ላይ ያው የእንትን ትልቅ የሚባል ቤተሰብ ላይ አይደለችም። ይኬንቲያ ግን እንደው ማስታወቂያ ብታሰሯት፣ ብታሳድጓት፣ ጥሩ ትምህርት ቤት ብታስገቧት ዓለም ላይ መታወቅ የምትችል ልጅ ናት ብዬ አስባለሁ። ልክ እንደ ቃሉ ማለት ነው። ቃሉ ቡቲክ አይታችሁታል አይደል? ቃል መቀሌ ሆኖ በተቆራረጡ ነገሮች ዲዛይን የሚሰራ ወንድማችን ትልቅ ደረጃ ደርሷል። እቺንም ማድረስ እንችላለን። እውነት ነው። ዳይመንድ የጥቁር ውበት ያለው ጥቁር ውበት እንደዚህ አይነት ውበት ነው። በጣም የሚያምር ውበት፣ በጣም ደስ የምትል ልጅ። እግዚአብሔር ይጠብቅሽ። አይቻለሁ ቲሸርት ያሰራችሁ ወንድሜ፣ ለማስተዋወቅ ነው። በደንብ ነው የማየው፣ አስተውላለሁ። እና እግዚአብሔር ይጠብቅሽ የኔ ውድ። ልዩ ልዩ ናት። ዩኬንቲያል መልካም ልጅ እንደሆነች እንዲሁ አይተህ መናገር ትችላለህ። እንዲህ አይተህ ውበቷን ማን እንዳገኛት ባላቅም እስጢፎን ያገኛት። ዮኒ ማኛ ያለውን ሁላችሁም ሰምታችሁታል። ታዲያ ከዚህ በኋላ ብዙ ሰዎች በዮኒ ማኛ ንግግር በጣም ተናደዋል። ብዙዎቻቸው ኮሜንት ሰጡ ነበረ፣ ኦልሬዲ ሪፕላይ አድርገው አንዳንድ ሰዎች ቪዲዮ ሰሩ ነበር እና ይሄ ልጅ ደግሞ አሳፋሪዎች ናችሁ እያለን ነው። በጣም ነው ያዘንኩት። ከዚች ከምትመለከቷት የዚህ ሰሞን አጀንዳ ከሆነችው ቆንጆ ከተባለችው ከዚች ህጻን ልጅ ጋር በተገናኘ ብዙዎቻችሁ ከቁንጅናዋ ጋር በተገናኘ ቪዲዮ ሲሰሩ አይቻለሁ። ልክ ነው፣ ልጅቱ በጣም ቆንጆ ነች፣ የተለየ አፈጣጠር አላት። ነገር ግን ከዚች ልጅ ጋር በተገናኘ የሚፖስቱ ፖስቶች ኮሜንት ውስጥ ገብቼ ለማየት ሞከርኩ። እጅግ በጣም ብዙ ልክስክስ ሰው አገኘው። እንደ እድሜያቸው ማይሆኑ በጣም አውሬ የሆኑ ሰዎችን ኮሜንት ላይ አየሁ። እስቲ የተወሰኑ ኮሜንቶችን ላሳያችሁ ስክሪን ላይ አንብቡ እያንዳንዱን። በጣም የሚገርመው ትልልቅ ሰዎች ናቸው። አንዳንዱ እንደውም ባለትዳር ልጅም ያላቸው ጭምር ናቸው። የዚች ልጅ እድሜ ቢበዛ 12 13 ኦር 14 ቢሆን ነው። በጣም ልጅ ነች ልጅቱ።
እቺ ልጅ ካለችበት እድሜ አንፃር በተለየ አንግል በሌላ አይነት መንገድ ለማየት በጣም ነው የሚከብደው፣ ምክንያቱም በጣም ህፃን ልጅ ስለሆነች። ነገር ግን ከዚህ በተቃራኒ በሆነ መንገድ እንደምታነቡት ልጅቱን በሌላ አይን እያዩ የነበሩ አውሬዎች ነበሩ፣ በጣም ብዙ ማለት ነው። እኔ የተወሰኑትን አውጥቼ ነው። በነገራችን ላይ እኚህ ሰዎች የምራቸውን ነው ቢያገኟት የሚያደርጉትን ነገር ነው የሚኮምቱት፣ ፍላጎታቸውን፣ ስሜታቸውን ማለት ነው። ምን አይነት ስሜት እንደሆነ አላቅም። እንደነዚህ አይነት ህፃናት ላይ እንደዚህ አይነት ነገር የሚያሳስብ ማለት ነው። በእርግጥ ብዙዎቻችሁ ወንድ ብትሆኑ በቅንነት የዚችን ልጅ ቪዲዮ የፖስታችሁ አላችሁ፣ በመልካምነት ካላት የተለየ አፈጣጠር አንፃር ጥሩ ነገር እንዲያጋጥማት በሚል የፖስታችሁ አላችሁ በቅንነት፣ እናንተን አይመለከትም። ነገር ግን በጣም ብዙ አውሬዎችን ደሞ አይቻለሁ ኮሜንት ላይ። እንደምትመለከቱት ኮሜንት ላይ ዳይሬክት ለወሲባዊ ፍላጎታቸውም ጭምር ሲመኟት የነበሩ ናቸው፣ እችን ህፃን ማለት ነው። ይሄንን ስለታዘብኩ ነው፣ በጣምም ስላዘንኩ ነው ይሄንን ቪዲዮ የሰራሁት። አድርሱልኝ። አመሰግናለሁ። ይሄ ጉዳይ እንዳለ ሆኖ ማስተር አብነት ለዚህ ልጅ ኦሬዲ ጥሩ የሆነ እድል ይዞላት መጥቷል። እሱም ወደ አዲስ አበባ ይዟት እንደሚመጣ እንዲሁም ይዟት እየመጣ እንደሆነም ተናግሮ ነበረ። እስኪ ለማንኛውም እሱ ቪዲዮ አይተነው እንመለስና ቀጣይ የምነግራችሁ ነገር ትንሽ ሊደንቃችሁ ይችላል። ከሰሞኑ በተለቀቀው አንድ ምስል ምክንያት ይቺ ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የስራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት። ቀጣይ ያሉ ሁኔታዎችን ከብሩክ ኒውስ ጋር በመሆን የምናሳውቃችሁ ይሆናል። ታዲያ ከዚህም ቪዲዮ በኋላ አዲስ አበባ መግባቷን የሚያሳይ አንድ ፎቶ ከዩቲናስ ጋር ህፃን ልጅቷም ኦሬዲ አንድ ላይ ከማስተር አብነት ጋር በመሆን ፎቶ የተነሱበት ፎቶ ሲመላለስ ነበር። አንዳንድ ሰዎች ኤአይ ነው እያሉ ነው፣ አንዳንዶቹ ደግሞ ትክክለኛ ፎቶ ነው እያሉ ነው። ለማንኛውም ቀጣይ ምን እንደሚከሰት አናውቅም። በእውነት እች ልጅ ቆንጅዬ ናት። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የበርካቶችን አድናቆትና ቀልብ የሳበችው እቺ ቆንጅዬ የጥቁር ፈርጥ አዲስ አበባ ገብታለች። በቅርቡ ማህበራዊ ሚዲያውን ባጥለቀለቀው ምስሏ ምክንያት የብዙዎችን ትኩረት ሳበችው ታዳጊዋ ኤልሳቤጥ አሁን ላይ ህይወቷ እንዲቀየር ማስተር አብነትና ቲክቶከሯ ሀዩቲ ከቤተሰቦቿ ጋር በመነጋገር ወደ አዲስ አበባ ያመጧት ሲሆን ህይወቷን ለማሻሻልና ችሎቷን እንድታዳብር ድጋፍ እንደሚያደርጉላትም ገልጿል። እናንተም እዚህ ኮመንት ላይ እየገባችሁ መልካም ምኞታችሁን ግለጹላት። እኔ በበኩሌ ያው ታምራለች ነው፣ ምንም በቃ የማይዋሻቅ ነው። ለማንኛውም እስኪ እናንተንም ሀሳብ ኮሜንት ላይ አስቀምጡልኝ። ወደ ቀጣይኛው ጉዳያችን እንግባ። አዲስ አበባ ውስጥ ያሉ ቆንጆ ሴቶች ቢጨፈለቁ እችን ልጅ አይደርሱባት። ፍጹም ውበት ራሱ ውበት፣ እነሱ የሚመዘኑት በዚች ልጅ ነው። በነገራችን ላይ እውነተኛ ውበት ማለት ድህነትን፣ ፀሐይን፣ ብርዱን እያንዳንዱን ነገር ተቋቁሞ ስቲል ያው ውበት ሲኖር ነው። ይሄ ውበት በሜካፕ አይደለም የመጣው። ይሄ ውበት የምቾት አይደለም። ፍጹም ውበት ተፈጥሮ፣ ፀሐይ ያልበገረው፣ ብርዱ ያልበገረው። እስኪ ከተማ ሴቶችን የሆነ ወደ ገጠር እስኪ ቢያንስ አንድ ሳምንት ይቀመጡ። ልክ ይሄ እንዴት ነው ችግኝ፣ ውሃ ያልጠጣ ችግኝ ፀሐይ እንደመታው ይጠወልጋሉ። ይሄ ውበት ግን ዘመን የማይበግረው ማግኘትን፣ ድህነትን፣ ፀሐይን እያንዳንዱን ነገር ተቋቁሞ እስቲል ቆንጆ። ኧረ በስመ አብ የምር በጣም ነው የምታምረው። ውበት ማለት ይሄ ነው። በቃ ይሄ ተፈጥሮ፣ ይሄ ናቹራል ቢዩቲ። እቺ ቆንጆ ሳትሆን ራሱ ቁንጅና ነች። ወደ ቀጣይኛው ጉዳያችን ስናልፍ አሳዛኝ ዜና ኦልሬዲ ሁላችንም እንደምናውቀው ሰሞኑን በጣም በሶሻል ሚዲያ አነጋጋሪ ከሆነው ጉዳይ መሀል የዴዚ እናት እንዳረፈች ሁላችንም የምናውቀው ነገር ነው። ሰላም ውድ ሀገሬ ልጆች እንዴት ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ዛሬ የመጣሁት እንደሌላው ጊዜ ልስቅ ወይ ልጫወት አይደለም። ከስር እንግዲህ የምትመለከቷት ዴዚ ቲክታክ ላይ የምናውቃት እህታችን በሰሞኑ እንግዲህ የእናቷ የእልፈት ህይወት ሰምተናል። ያው እንግዲህ ዴዚዬ አይዞሽ፣ ፈጣሪ እንግዲህ ከጎንሽ ሆኖ ፈጣሪ ያጽናሽ፣ የእናትሽንም ነፍስ በገነት ያኑርልሽ። ካሁን በኋላ አንቺ 2 ነፍስ ነው ያለሽ። ያው እርጉዝ መሆኗንም ሁላችንም እናውቃለን። ስለዚህ ጠንቅረሽ ለልጅሽ ጠንካራ እናት መሆን ነው የሚገባሽ። አይዞሽ የኔ ቆንጆ፣ እንግዲህ ፈጣሪ ከጎንሽ ይሁን፣ እናትሽንም መንግስተ ሰማያት ያወርስልን። ታዲያ
እንዴት ነው ያረፈችው? በምንስ ምክንያት ነው? ምንድነው የተፈጠረው? ለምንስ ነው የሷ ሞት ኬዝ ለምንድን ነው በሶሻል ሚዲያ በጣም አነጋጋሪ የሆነው እያላችሁ ብዙ ሰዎች ስትጠይቁኝ ነበረ። አንዳንድ ሰዎች በውስጥ መስመር ስትጠይቁኝ ነበር። ታዲያ ለእናንተ ምላሽ ይሆን ዘንድ ትክክለኛ መረጃ ይዤላችሁ መጥቻለሁ። የመጀመሪያው ነገር አቅሟ ከፈቀደ አፈር አልብሳት አልቅሳ ብትመለስ ጥሩ ነው። ግን ሊድም አይሉ አፈር አብረው የሚቀብሯቸው ነው የሚመስሏቸው የዚህ ሀገር ልጆች። ስለዚህ ሊድም የሚሉ አይመስለኝም። እንደ ልጅ ቀኗ ከደረሰ ኢትስ ኦኬ፣ ካልደረሰ ግን አትሊስት እናቷን ሄዳ አፈር ብታለብሳት አሪፍ ነበር። ግን ሮሚዬ እኔ የሴት ልጅ እናት እንደ መሆኔ መጠን አንድ ነገር ማለት እፈልጋለሁ፣ ማስተላለፍ መልእክት። ምን መሰለሽ የሆነ ማለት እኔ እናት ነኝ፣ እናትነትን አውቀዋለሁ እና የሆነ ብስጭትም እኮ ይገልሻል። ሮሚ የሆነ ውስጥሽ ቅጥል ሲል እር ሲል ድብን ሲል አናውቅም ለምን እንደዛ ያኖች እና ከሷ ትምህርት ማግኘት የምንችለው ነገር ምንድነው? ሁላችንም ወላጆቻችንን ያስቀየምን ወይም ወላጆቻችን ክፉ ሆነውብን ማለት ነው። ወላጅም ሆኖ እኮ ጥሩ ያልሆነ ወላጅ አለ፣ ጥሩ ያልሆነ አባት አለ። ለምንድን ነው የዴቲ እናት ቅንጥል ድርር የምትለው? በ22 ዓመቷ ልጇ ቦይፍሬንድ ይዛ አክሴፕት አላረግም ብላት ስለሄደች የዴቲ እናትነት ይቀጥላታል። የተፈጠረውን ነገር በአጭሩ ሳስረዳችሁ ኦልሬዲ ዴዚ ፍቅረኛ ይዛ ነበረ። ታዲያ ፍቅረኛ ይዣለው ታዲያ ማግባት እፈልጋለሁ ብላ እናቷን ለማስፈቀድ ወደ እናቷ ትመጣለች። የዴዚ ታምራት እናት ድንገተኛ ህልፈትና ከሞቷ ጀርባ ያሉ ያልተሰሙ ሚስጥሮችም። እናት ልጄን አፈቀችኝ እንዳለች እናትና ልጅ ሳይታረቁ የይቅርታ ቃል ሳይለዋወጡ እናት በድንገት ከዚህ ዓለም በሞት መለየቷ ተሰምቷል። ጤና ይስጥልን የምንወዳችሁ በቲክቶክ መንደር በተሰባበረ አማርኛዋ ብዙዎች የሚወዷት ገና በለጋ እድሜዋ ከካሜራ ጋር ንግግር የጀመረችው የአሁኗ ወጣት ድምፃዊትና ቲክታከር የዴዚ ታምራት እናት ድንገተኛ ህልፈት ብዙዎችን ያስደነገጠ ሲሆን ዴዚ ከእናቷ ጋር የነበራት አለመግባባትና በመጨረሻም ሳይታረቁ በሞት መለየታቸው በማህበራዊ ሚዲያው መነጋገሪያ ጉዳይ ሆኗል። ለመሆኑ የዴዚና የእናቷ የግጭታቸው ምክንያት ምንድን ነው? በማህበራዊ ሚዲያስ ጉዳዩ ለምን መነጋገሪያ ሆነ? የቲክታከሯ አዲሱ ጮኛዋና የሟች እናቷ አለመግባባት አሳዛኙን መጨረሻና ዝርዝሩን በዚህ ቪዲዮ አጠናቅረንላችኋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁም። በማህበራዊ ሚዲያው የወጣቷ ድምፃዊትና ቲክታከር ዴዚ ታምራት እናት ድንገተኛ ህልፈት ብዙዎችን አስደንግጧል። ዴዚ ባሏት የሙዚቃ ስራዎቿና ወደ ሶሻል ሚዲያው ዓለም ስትቀላቀል በነበራት አስቂኝ አማርኛ ቅላጼ የብዙዎችን ትኩረት መማረክ የቻለች ተወዳጅ ወጣት ናት። ሆኖም ከእናቷ ጋር የነበራት አለመግባባትና በመጨረሻም እናትና ልጅ ሆድና ጀርባ እንደሆኑ የእናቷ ህልፈት መሰማቱ ልብ ሰባሪና አሳዛኝ ከመሆኑም በላይ ሰሞነኛ መነጋገሪያ ጉዳይ ሆኗል። ዴዚና እናቷ ለወትሮ እጅ ከመቀራረባቸውና ከመዋደዳቸው የተነሳ እናት ለሴት ልጇ ከምንም በላይ እንደምትሳሳ ለትዳር እንኳን ልጇን አሳልፋ ለመስጠት በስስትና በከፍተኛ ስጋት እንደሆነና እናቶች ሴት ሆነው ሴትነትን የህይወቱ ውጣ ውረድ ስለሚያውቁ የዘወትር ዱዓና ጸሎታቸው ሴት ልጅን አደራ የሚል እንደሆነ የሚታወቅ ነው። የዴዚም እናት ልክ እንዲሁ ለልጇ ወደፊት ህይወት የምትጨነቅላት እናት ነበረችም። ታዲያ ዴዚ በድንገት በቲክቶክ መንደር አሞራው አሌክስ ከተባለ ወጣት ጋር የፍቅር ግንኙነት ጀምራለች። እናትየው ግን ልጅ የገና አንድ ፍሬ ናት፣ ዛሬ ላይ ወንድ አያስፈልጋትም፣ ትምህርቷን ትማርና ራሷን ታብቃ በሚሉ ምክንያቶች ፍቅር በመጀመሩ አልተደሰተችም። በተጨማሪም ይህ ከዴዚ ጋር የፍቅር ግንኙነት የጀመረው ወጣት የትግራይ ተወላጅ በመሆኑ እናቷ ቤተሰባቸውን እንዲቀላቀል እንዳልፈለገችና ለግጭታቸው ሌላኛው ምክንያት ይህ የትውልድ ቦታ ልዩነት እንደሆነ በሰፊው ተነገረ። ዴዚ በአዲስ ፍቅር ጭልጥ ብላ ጠፍታ የእናቷን ትምህርትሽን አስቀድሜ የሚል ምክር የመስማትም ሆነ የመቀበል ፍላጎት ስላልነበራት በዚህ ላይ ልጅነትና ለመብሰል ተደራርበው የእናት አለሟን ምክር እንደ ጭቆና የራሷን ፍላጎት ደግሞ እንደ ነጻነት ቆጥራ በመሃላቸው የጦፈ ግጭት ተፈጠረ። ነገሩ ይበልጥ እየተወሳሰበ ሄዶ ዴዚ ውሳኔዋን ለእናቷ አሳውቃ ከጮኛዋ አሞራው አሌክስ ከተባለ ወጣት ጋር ቀለበት አሰርኳለች። ይህ ውሳኔ ግን እናትና ልጅን ሆድና ጀርባ አደረጋቸው።
በዚህ አለመግባባት የተነሳ ዴዚ ከእናቷ ቤት ሙሉ በሙሉ ለቃ ወጣችም። ከእናቷም ጋር ተቆራረጠችም። ሟች እናቷ ምንም ብትቀየምም ምንም ብታዝንም አንጀቷ የልጇን ናፍቆት መሸከም ግን አልቻለም። ዴዚ ከቤት ወጥታ የራሷን ህይወት ስታደራጅ፣ እናትየዋ ግን በየቀኑ በናፍቆት ትቃጠል ነበረ። ማህበራዊ ሚዲያ ላይ በተደጋጋሚ ልጄ ናፈቀችኝ እያለች የናፍቆት መልእክቷን ታጋራ ነበር። በዚህ መሃል ዴዚ እርጉዝ መሆኗን አወቀችም። በዚህ መሃልም ትዳራቸው ፈረሰ፣ አስረግዞ ተዋት የሚል የሐሰት ወሬዎች በዙም። ዴዚ ግን በአሜሪካ ከባሏ ጋር በአንድ ሆቴል ውስጥ እየኖረችና የራሷን ህይወት እየመራች ነበር። በኋላ ላይ ደግሞ ዴዚ ቲክቶክ ላይ ባጋራችው ቪዲዮ ልጃቸው ሴት መሆኗን በይፋ አብስራ ነበር። ዴዚ አርግዛ ለመውለድ ወደ አሜሪካ ስትመለስ እናቷ ቤት ሳይሆን ሆቴል ማረፏ በመካከላቸው የነበረው ቂም ምን ያህል የጠነከረና ነገሩ ይበልጥ የተወሳሰበ እንደነበር የሚያሳይ ነው። ህይወት ግን የሰውን ልጅ ለቀጠረው ቀጠሮ አትጠብቀውም። ይቅርታን ለነገ የሚያሳድሩ ሰዎች ነገ የነሱ ላይሆን እንደሚችል ማን በነገራቸው። እናትም ልጅ ናፈቀችኝ እንዳለች እናትና ልጅ ሳይታረቁ የይቅርታ ቃል ሳይለዋወጡ እናት በትላንትናው ዕለት በድንገት ከዚህ ዓለም በሞት መለየቷ ተሰማ። እናት የልጇን ድምፅ ለመስማት ስትማጸን ልጇ ግን በአዲስ ፍቅርና በአዲስ ህይወቷ ተጠምዳ የእናቷን እጅ ይዛ አይዞሽ ሳትላት ሞት የሚሉት እንግዳ ያለ ቀጠሮ እናትና ልጅ ዳግም በዓይነ ሥጋ ላይ ተያዩ፣ አቆራረጣቸው። ይህ ድንገተኛ መርዶ ሲሰማ መላውን የሶሻል ሚዲያ ማህበረሰብ በድንጋጤ ያናውጦታል። ሞት እንደዋዛ መጥቶ እናትን ይዞ ሲነጉድ ለዚች አፍላ ወጣት ለዴዚ ግን የእድሜ ልክ የጸጸት ማዕበልን ጥሎባት ሄደ። ዴዚ ያጣችው እናቷን ብቻ ሳይሆን የእናቷን ይቅርታ ጭምር እንደሆነም እየተነገረ ይገኛል። አሁን ላይ ዴዚ ምንም ያህል ከፍተኛ የሐዘን የጸጸትና የድንጋጤ ስሜት ውስጥ እንደምትሆን መገመት አይከብድም። እናት በህይወት እያለች ሳይታረቁ መለየት የሚፈጥረው የውስጥ ስቃይ በቀላሉ የሚድን የሚሽርም አይደለም። ዴዚ የ5 ወር ነፍሰ ጡር በሆነችበት በዚህ ፈታኝ ወቅት እንዲህ አይነቱን ከባድ የጸጸት እሳት መሸከም ምን ያህል ከባድ ሊሆንባት እንደሚችል በማሰብ በርካቶች መጽናናትን እየተመኙላት ነው። ከሰዓታት በፊት መርዶ ከተሰማ በኋላ በማህበራዊ ሚዲያ ላይ ሁለት አይነት ስሜቶች እየተንጸባረቁ ነው። በአንድ በኩል ይህ ፈታኝ ወቅት ለአንዲት ነፍሰ ጡር ሴት እጅግ ከባድ መሆኑን በመረዳት በርካታ ወዳጅ ዘመዶቿና ተከታዮቿ ከጎኗ በመሆን የሞራል ድጋፋቸውንና ሐዘናቸውን የገለጹላት ይገኛሉ። እናት ልጇን የምትቀየምበት አንጀት እንደሌላት በመጥቀስ ከጸጸት እንድትወጣና ሐዘኗን እንድትወጣ እየመከሯት ሲሆን፣ በሌላ በኩል ግን የሶሻል ሚዲያው ጨካኝ ጅራፍ የዴዚን ጫንቃ እየተለተላት ይገኛል። ለወንድ ብላ እናቷን ተወች፣ ለሞቷም ምክንያት ሆነች እየተባለች በሰዎች ዘንድ ከፍተኛ ትችትና ወቀሳ እየተሰነዘረባት ይገኛል። ነገር ግን በዚህ ሰዓት ባልተገባ ንግግር ዴዚን መስበር የሞተችውን እናቷን እንደማይመልሳት እሙን ነውና በተቻለ መጠን የሞተን መመለስ ስለማንችል ቢያንስ ልጅቷ ሁለት ነፍስ መሆኗን አስቦ የማይሆን ንግግርን ከመናገር መቆጠብ የሰውነት ግዴታ እንደሆነም እየተገለጸ ነው። ከሞተችው እናት ይልቅ ዛሬ በሕይወት ያለችውና የጸጸት እሳት ውስጥ የምትንገበገበው ዴዚ ነች። እሷስ ወደማይቀረው ዓለም ሄዳለች። ዴዚ ግን ይህንን የተቆጣ ሕዝብና የውስጧን ጸጸት ለመቻል ይከብዳታል የሚለው ሐሳብ በሰፊው የተሰማ ነው። ታዲያ ቲክቶከሯ ዴዚም ስቶሪ ባደረገችው አንድ ፎቶ ላይ እንዳመማትና በቅርቡ እንደምትመለስ ለአድናቂዎቿ መልእክትን አስተላልፋ ነበር። ይህንንም ያለችው ተከታዮቿ ስላለችበት ሁኔታ በእጅጉ በመጨነቅ የቪዲዮቿ ኮሜንቶች ውስጥ እየገቡ ሐዘናቸውን ገልጸው ደህንነቷን እየጠየቁ ስለሆነም ነው። ብዙዎች ጥንካሬን እየተመኙላት ሲሆን የበዛ ሐዘን ለጽንስ ጥሩ ስላልሆነ ራሷን እየጠበቀች ሐዘኗ እንድትወጣና የራሷንም ሆነ የልጇን ጤና አደጋ ውስጥ እንዳትጥል አጥብቀው እየመከሯት ነው። የእናት ሐዘን ከባድ ቢሆንም እሷም እናት ልትሆን በመሆኑ ሰውነቷ እንዳይጎዳ ምግብ እንድትበላ፣ ውሃ ብስታ እንድትጠጣና ራሷን እንድትንከባከብ የሚመክሯትም በርካቶች ናቸው። የዴዚና የውድ እናቷ አሳዛኝ ታሪክም ለማህበረሰቡ ትልቅ መማሪያ ሆኖ አልፏል። ዛሬ ከእናትና ከአባት ጋር በጥልና በቅያሜ ውስጥ ያሉ እርቅ ማውረድ እንዳለባቸውና የዴዚ ታሪክም ማንቂያ ደወል ሊሆን እንደሚገባ ትልቅ ማሳሰቢያ ነው። ፈጣሪ ለሟችና ረፍተ ነፍስን ለዴዚና ለቤተሰቦቿ ደግሞ መጽናናትን እንዲሰጥ እንመኛለን። የተጣላም ካለ ለመታረቅ፣ ይቅርታም ያልተቀበለ ካለ ለመቀበል ከዚህ የተሻለ አስደንጋጭ ታሪክ መስማታችን እንጃ። የምንወዳችሁ ተመልካቾቻችን ልባችን ለይቅርታ ክፍት እንድናደርግና ይቅርታ ለመጠየቅም ጎንበስ እንድንል የዴዚ ታሪክ ትምህርት ይሆንልን። ታዲያ እናቷ ደግሞ አልፈቅድም ትላለች። ለምንድን ነው አልፈቅድም ያለችው የሚለውን ነገር ደግሞ ወደ በኋላ ነግራቸዋለሁ። ነገር ግን ከዚህ በኋላ ምንድን ነው የተፈጠረው? ዴዚ የእናቷን ሀሳብ እምቢ ብላ የራሷን ሀሳብ ኦልሬዲ ተቀብላ በራሷ መንገድ
መጓዝ እንደምትችል ስለምታውቅ ኦልሬዲ ከልጁ ጋር ወደ ትዳር ዓለም ገብታ ነበረ። እሺ ላስረዳሽ። አሁን ለምሳሌ እኔ ይህንን ጀጅ ለማድረግ ሳይሆን አሁን እኔ ሴት ልጅ አለችኝ ፈረንሳይ አገር አሁን ልትሄድ ነው። አሁን እዚህ መንዝ አሁን ከኦገስት ላይ ትሄዳለች 12ኛ ክፍል ጨርሳ ማለት ነው። እናወራለን፣ በጣም ብዙ ዲስከስ እናደርጋለን። ግን የሆነ አንዳንድ ጊዜ አንቺ ባልፈለግሽው መንገድ ልጆችሽ ሲሄዱ ውስጥሽ የሚጨነቅበት ወይ የምትናደጅበት ወይ የምትበሳጭበት ነገር ሊኖር ይችላል። ውሸት አይደለም፣ ይሄ ግልጽ ነው። አንቺም እናት ስለሆንሽ ይገባሻል የምልሽ ነገር። ግን እኔ እሷ በቃ ለምሳሌ ወልዳ ወይ ይቅር ተባብላ ምናም ቢሆን አይውሽ ያንን ነገር ደስ ይለኝ ነበር። እሱን እግዚአብሔር ሲፈቅድ ነው። ልጅሽ ለለም ባላግብታ ዩኒቨርሲቲ ገብተው ልጅ አሁን ዩኒቨርሲቲ ለ3 ዓመት ሄዳ ነበረ። ጠባቂው እግዚአብሔር ነው። ለእግዚአብሔር ነው ልጅሽ የምትሰጪው። ከወደዱ ማንንም አይሰሙም። እዚህ ጋር እናትሽ ትሞትብሻለች ብትያት አትሰማም። ሴት ልጅ ከወደደች ወደደች ነው። መርቀሽ ሸኛት። ሌላ የአባላዘር በሽታ እንዳይዛት አልባሌ እርግዝና ትምህርቷን ሳንጨርስ እንዳትወልድ ኮንዶም አስረድተሽ ኮንዶም ሰተሻት፣ ካልሆነ ኢንጀክሽን አስወግተሽ ላኪያት። እንደውም አሳፍረሽ ላኪያት አልኳት። አልሰማችም። ኖ እኔ የተማረና እንደዚህ አይነት ሰው ነው የሳልኩላት። ለልጁ ማንም ሰው የተማረ ሀብታም እንዲያለ ብሎ ይስላል። ግን እግዚአብሔር ሲፈቅድ ነው። አንቺ ያሰብሽላት ሳይሆን እግዚአብሔር ያሰበላት ቦታ ነው የምትወድቀው። ስለዚህ ዴዚ የአሌክስን ስላገባች እናትየዋ ወሽመጧ የሚቆረጥበት ምንም ነገር የለም። ቢዝነሷን ልታስመርቅ ኢትዮጵያ ውስጥ የሆነ ነገር ከፍታ ልታስመርቅ ሄዳ ስትሮክ ነው የመታት። ድንገት ሞቺ ትችያለሽ። ደስተኛ ሆነሽ እኮ ድንገተኛ ልሞት እንችላለን። በእንቅፋት መለያየቷ ያስደስታታል እያልኩሽ አይደለም። መራራቃቸው ከእጇ ወጥታ ማታቅ ልጅ በእንደዚህ አይነት ሁኔታ ስትርቅ አይከፋትም እያልኩሽ አይደለም። ግን ብላ በዴዚ ሞተች ደግሞ ማለት አይቻልም። ታዲያ በዚህም ብዙ ሰዎች ተናደዋል። ምክንያቱም ለምን ቤተሰቧን አልታዘዝ ብላ አባት እናት መርቆ ተጋቦ ያላለውን ትዳር ለምን እሺ ብላ ተቀብላ ወይም ደግሞ ከቤተሰብ ውጭ ሆና ለምን አገባች እያሉ አንዳንድ ሰዎች ደግሞ እሷን ተጠያቂ ሲያደርጓት ነበረ። ባዶ ትዳራለች፣ ሴት ልጅ ባዶ ትዳራለች ካለ እናት ካለባት ቀለበት ሸርሙጣ ልጆች ስለሆናችሁ ባህልን ስለማታቅ ነው። ገባ? የመጣበትን ባህልና ህሴት ስለማታቅ እናት ሳትኖር አባት ሳትኖር ቀለበት ታረጋለህ። ልጄን ወስደህ ቀለበት ታረጋለህ። ያ ነው ዛሬ እሷ እኔም እኮ ብቻ እኔ እናገርለታለሁ። በጣም ነው ቀለበት ታረጋለህ። ምን ነው በትቶ ቀለበት እንኳን ብትተውት አስረግዛችሁ እዛው በቃ ልክ እንደ ኢትዮጵያ ዱርዬ ማለት ነው ትጨፍርብናለህ። ያ ማለት አባት ላይ ሰማ ይችላል። ልጅ ስትዳር ልጅ ቀለበት ስታረግ ቁጭ ብለህ ታያለህ። ከዛ እናንተም ተጨበጨባላችሁ፣ ዩቲዩብ ላይ ትለጥፋላችሁ። ምንም እነሱስ ተደፍነው ነው ፍቅር ደፍናቸው ነው አይደል? ከዛ ታመሽቁናላችሁ። በዛ መጣችሁ የባል እናት ትመጣለች፣ እንኳን ደስ አለ ልጄ ምናምን ብላ ትደውላለች። እኔ ማለት ነው ስላልሞትኩ ነው። አንዳንድ ሰዎች ደግሞ በሷ ሀሳብ ማለት ትክክል ናት፣ እምቢ ማለት ትችላለች፣ እድሜዋ ከ18 ዓመት በላይ ከሆነ ምን ማድረግ እንዳለባት ታውቃለች፣ የእናቷ ፍቃድ አያስፈልግም እያሉም የየራሳቸውን ሀሳብ የሚያስቀምጡ ሰዎችም አልጠፉም። ዴዚ የእናቷን ቮይሶች አውጥታ ቲክቶክ ላይ በትናለች። እናቶቻችን ምን አድርገውናል? እስቲ ንገሩኝ። የኔ እናት እዚህ ጋር ፈንክታኛለች። ይታያችኋል? ይሄ ጠባሳ አይኔ ስር ኦልሞስት አይኔን አጥፍታኝ ነበር በድንጋይ። እማ ገበያ ስትሄድ አብሬሽ መሄድ አለብኝ ብዬ ስከተላት ዴሚያቺ ብላ ድንጋይ አንስታ ስትወረውር ድንጋዩ መሬት ነጥሮ ቂው አደረገኝ። እዚህ ጋር የእናንተ እናት ምን አድርጋችኋለች?
ምን ያላረጉ ነው? ሲረግሙናል እናቶቻችን ያሳድጉ። አፈር ያስበላ አንተን የወለድኩ ጊዜ እንደ ህይወት የተበላሽተ ምናምን ተባብለን፣ ግን እናት ትታማለች። የእናት ገበና ተወጥቶ ይሰጣል ይሰጣል። ኦልሬዲ ፍቅረኛው አሌክስ ይባላል። ታዲያ እሱን ደግሞ እናቷ ያልፈለገችበት ወይም ደግሞ አታግቢው ብላ የከለከለችበትን ምክንያት ከዚህ በፊት አንድ እነሱን ያጋጫቸው ነገር አለ። ማለት ከዴዚ እናት ጋር አሌክስ የሆነ ግጭት ውስጥ ገብተው ነበርና ከነ ድንግልናዋ ነው ያገባቸው። ደግሜ ልበለው፣ ከነ ንጽህናዋ ከነ ድንግልናዋ ዴዚ አግብታለች። የማንም መረን እሷን የመናገር ሞራል የለውም። ማናችሁም ሴቶች እሷን የመናገር ሞራል የላችሁ። ነፍሰ ጡር ናት። እግዚአብሔር ይጠብቃት። አሌክስ አደራ በሰማይ አደራ በምድር። በዚህ ሰዓት በምትችለው አቅም ከጎኗ ለልጆቻችሁ ለሚስትህም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት። ለአሌክስ አድርሱልኝ፣ አርቃት በቻልከው መጠን። ሶሻል ሚዲያ ላይ ያሉ መርዝ ክፉ ሰዎች ስላሉ ዘረኝነት ማን አባቱን የሌለበት እዚህ ሶሻል ሚዲያ ላይ እውነቱን እንነጋገር። እያንዳንዱ በዘሩ ተደብቆ አይደል? በአሁኑ ሰዓት ማን ነው በዘሩ ያልተደበቀ? እያንዳንዱ ፋቅ ፋቅ ብታረጉ ዘረኝነት አለበት። all of us እያንዳንዳችን ዘረኝነት አለብን። አለቀ። ምን ነው የአሌክስ ጎልቶ ታያችሁ እንዴ? ምን የተለየ ነገር አለ? ትግራዋይ ነው እና ማንን ይደግፍ? ከማን ጋር ይሁን? ታዲያ እሷም ስለሱ ስታወራ ብዙ ነገር እንደሚያስፈራራት ኦልሬዲ ልጇን እንደፈለገ ማድረግ እንደሚችል እና ደግሞ አንዳንድ የብልግና ስድቦችን ከዚህ በፊት የዴዚ እናት እንደተናገራት በመረጃ የራሷ እናት ከዚህ በፊት ላይቭ ላይ ተናግራ ነበረ። አንተ እኮ ገና ከጅምሩ ለእናት መልስ መለስክ። ገና ልጅ ነህ፣ ትንሽዬ ልጅ ነህ። አያት አለክ፣ እናት አለክ፣ እህቶች አሉክ። ቢያንስ የሴትን ልጅ ክብር አልተማርክም። ገና ነክ፣ አልበሰልክም። አዎ አንተ ለትዳር አትሆንም። አዎ አንተ ባል መሆን አትችልም። ምክንያቱም ምንም ያህል እናት ብትናገር ሚዲያ ላይ ወጥተህ እናትን ከሰደብክ ነገ ልጅቷን ትረግጣታለህ። መልስ ነው የወጣው። ስለዚህ እኛ በሚገባን መንገድ አዎ በዚህ ሰዓት ማነው ስሟ ተፈቃ ፍቅረኛክ ላትሰማ ትችላለች። ፍቅር አውራት ሊሆን ይችላል። ፍቅር ላይ አብዳ ሊሆን ይችላል። አሁን ምንም የምንላት ነገር ላይገባት ይችላል። ነገር ግን አንድ ስቴፕ መራመድ ያለባት ዛሬ ሚዲያ ላይ ወጥቶ እናቷን ከዝካፍ ዝቅ ካደረገ ነገ እሷን እየጠፈጠፈ እንደሚያኖራት አላወቀችም። ይሄን እኔ አስረግጬ ነግሬሻለሁ። ልጅ ነው ገና ነው። እና አንተ አሁን የታየክ ሚዲያ ላይ የምትሰደበውን የምትባለውን ምናልባት እና ቤተሰቦች በነፃነት አሳድገው መብት ነው እያሉ ካሳደገው ሊሆን ይችላል እንጂ የትኛውም ሴት ልጅ እናቷን ወጥቶ በዚህ ደረጃ ከተናገረ የሚሰማት ነገር አለ። እኔ በራሴ ነገርኩ። የዴዚ ዴዚነት አይደለችም፣ ምንም አይደለችም። እንደማንኛውም ሶሻል ሚዲያ ነው ማያት። ነገር ግን የምታዘበው ነገር አለ። በጣም ጨዋና ስነ ስርዓት ያላት ልጅ ናት። ከንግግሯ፣ ከወሬዋ፣ ከአክቷ፣ ከምኗ አሜሪካ ሀገር ላይ እንደኖረ ሴት አይደለችም። በጣም በስነ ስርዓት ያደገች፣ በስነ ስርዓት ተኮትኩታ ያደገች ልጅ ናት። ለቃል ስትወረውር እንኳን ጮክ ብላ ማታወራ ልጅ ናት። ያ ደግሞ የእናቷን ማንነት ነው የምታይበት። እናቷ ምን ያህል ቀጥለጥ አድርጋ እንዳሳደገቻት ማለት። ታዲያ እሷም ይሄን እያወቀች ያለፈ ታሪክ ነው በማለት ኦልሬዲ እናቷን አልሰማ ብላ ትዳራቸው ላይ ገብቶ ትዳራቸውን ቀጥሎ ነበረ። የዴዚም እናት እንደፈለገች ትሁን ብላ በመጨረሻም ለምና ስላጣች የራሷን ህይወት መኖር ጀምራ ነበር። ዛሬ ከእናትየው ጋር ነው መቆም ያለብን። ምክንያቱም ይሄ ልጅ ፍቅርን በሉት ምንም በሉት የራሱ ጉዳይ፣ ግን የአንድ ሴት ልጅ ህይወት መበላሸት የለበትም። እኔ አንቺን ራሱ እግርሽን በሰብረሽ ደስ ይለኛል። ጠዋት እንዲያውም ማሳዘን እኔ ሌላ ሰው ነበር ይመስለኝ። ሌላ ሰው ይሄ ድንበር ተጋደለ እያለ የዛሬ ስንት ሳምንት በዛሬ በምናም ኖ ዘሴም አንተ ድንበር ተጋደለ መሳሪያ ይዘህ ምናምን። እችል ስለ መሳሪያ የምታውቀው ነገር የለም። አንተ መሆን ያለብህ ከእንደኔ አይነቷ መሳሪያም ሆነ ምንም ከማትፈራ ሴት ጋር ነው አንተ መቅጠም ካለብህ። ሚስት መሆን ካለባት እንደኔ ያለችዋ ሴት ናት። እንደኔ ያለችዋ እኔ ሳልሆን እኔ ለመሳሪያም ለፖለቲካም እኩል እንፋለጣታለን። ደዚህ ግን እንደዚህ አይነት ልጅ አይደለች። ለምን ትግሬ አትሆንም? በአስተሳሰብ አትገናኙ። you are so slow። በጣም ገና ነህ። እኔ ይሄንን ነው የምለው። ፓስ አታረግም ሴት ልጅ ሃይስ እኔ አሁን የኔ ልጅ
በፍጹም ከፋኒ ጋር አይገናኙ። በጭንቅላት አይገናኙ፣ በትምህርት አይገናኙ፣ በአስተሳሰብ አይገናኙ፣ በቁመት አይገናኙ። የኔ ልጅ እኮ ጠበቃ እኮ ናት። ጠበቃ ታውቃላችሁ? ጉግል ናት የኔ ልጅ፣ ሮኬት ናት የኔ ልጅ። እንዲህ የምታሽከረከረው የኔ ልጅ ናት። አሁንም እናገረዋለሁ። ግን አሁን ያ ድሮ የምታዩት ፍቅር ምናምን የለም፣ ገብቷታል የኔ ልጅ። ግን ተፋጠንን ያለ የማንንም ልጅ ማንም አያሳድግም። ቁጭ ብለህ ታሳድጋታል። ስለዚህ ነገ ደዚህ ላይም አይሆንም እንጂ እናንተማ እንደኔ አይነት ጠንካራ እናት ባትኖር ልጅ ቁጭ አራ ነበር ላፍ ብለህ የምትሄዱ አንተኛውን ብትሆን። ግን ወንድ ነህ፣ ታሳድጋታለህ። ቁጭ ብለህ አሳድገ የኔ ልጅ ተምራ ጨርሳ በቃኝ ስትል ነው የምትለቅህ። በቃኝ ስትል ካሉ ልጆችን ይዘት ይላታል። እዛም እንመጣታል። እንዲህ ማለት አንቺ ሴትዮ ልጅሽን እንዳትለቂ እንዲህ ተናንቀሽ ሙጭ። ምክንያቱም ብዙ ነገር ሊያደርጉብሽ ነው ልጅሽ። ነገር ግን በሚያሳዝን ሁኔታ የዴዚ እናት ህይወቷ ያልፋል። በጣም የሚያሳዝነው ነገር ደግሞ ምንድን ነው? ዴዚ እናቷን ይቅርታ ሳትጠይቅ ይቅር ሳይባባሉ ኦልሬዲ ቅም እንደተያዙ ነው የዴዚ እናት ያረፈችው። ጋይስ በህይወታችሁ እንዳይረፍድባችሁ እሺ። የዴዚ ማዘር ምን እንዳጋጠማት ሰምታችኋል። በጣም ነው ያዘንኩት። የዴዚ ማዘር ማለት ለእኔም እንደ እናቴ ነበረች። እስቲ የሆነ ቪዲዮ ላሳያችሁ። ዴዚ አይዞሽ ተቃጠለች። ኩኩ ሂድ ብርቱካን ስጣት። ሞን ይቅርታ እንደላኩልህ ረስቼ ቪዲዮ ሳገኝ ጊዜ ከስክሪንሻት ቪዲዮ ይሻለዋል ብዬ ስልክ ከላኩት በኋላ ነው ያንን ዲሊት ካርድ በኋላ ሜሴጅን ያየሁት። አዎ በጣም አሪፍ ነው፣ ደስ ብሎናል። እግዚአብሔር ይመስገን። አንተ የቀን ቁጥር ስጠኝ በእናትህ እንዴ። እስካሁን የበላሁት ጎመኑ ምኑ ገፎ እስካሁን ከዓይኔ ላይ አልወጣም። አንተ መስለኝ ለሌላ ሰው ስጽፍ አሁን ሳይው የለም። ኤኒዌይ ባጭሩ አፕዴት ላድርገህ። ነገሮች ትንሽ የተስተካከሉ ይመስላል። እግዚአብሔር ይርዳው። እናንተም ኦፈር አድርጋት ነበር ነይ ኢትዮጵያ ምናምን ብለሃል ጀምረላታልና በጣም ደስ አለኝ። እና አሁን እሱ ላይ እየሞከርን ነው እና ሳትመጣ አትቀርም። እሺ ከመጣች ግን ለማንም እንዳታወራ። ከመጣች እናንተ ትከባከባታላችሁ። እሺ ያው እናንተ ጓደኞቿ ናቸው፣ ነግራቸዋለሁ። ብላክ አድርገኛለች። ግን በዚህ ዴዚ ተምራት ነው 2 ቁጥር በሚለው ጻፍላት ነው ታነባለች። ያኛውንማ እሱ እኮ ነው ኮንትሮል የሚያደርገው። ዲሊት እያደረገ ብላክ እያደረገ ጓደኞቿ ነው። ግን ምን እንደነ እህቴ አንድ ያለበትን ትልካለኝ ተከታተለኝ። ያው እኔ ቲክታክ ወጥቼ ነበር። ግን ሞንን እንዴት እንዳመደለችው ማለት እንዳሳዘነችው ነገር ያሳዝናል ብላ ቤቱ በልታ እንደዚህ ምናምን ብላ በቃ ዙራ ስትልቅ ቀላል እና ይቺ ምስኪን እናት ሁሌ ስለ ልጇ ነው የምታስበው። ሁሌ ስለ ልጇ ነበር የምትጨነቀው። እኔ ማንም ሰው ቁም ነገር ውስጥ በማይከተን ጊዜ ዴዚን የመሰለች ልጅ ይዛ ቤታችን መታ አክብራን ምሳ በልተን ከሲስተር ጋር እንደ ቤተሰብ ሆኖ በደንብ ተቀራርበን ለዚህ ማዲንጎ ልጅ ምስክር ናት ዲቦራ አብረው መጥተው ብቻ በጣም አሪፍ ታይም አሳልፈን እና ኢቭን ሁሌ ዋትሳፕ ላይ ሜሴጅ ትልክልኝ ነበር። ሁሌ ቮይስ፣ ሁሌ ስለ ልጇ ነው የምታስበው። ይሄ ዴዚ አማርኛ ስለማትችል አትሰማውም። ብትሰማውም ችግር የለውም። ለሌሎቻችሁ እንዳይረፍድባችሁ ነው። እናታችሁን የሚበልጥ ነገር አይምጣባችሁ። ብታስከፋችሁ ራሱ አደባባይ ላይ አትወጡ። ዴዚን በቻልኩት መጠን እሷ እንዳለች ለመምከር ሞክሬያለሁ። በጣም ግን እኔ እንጃ ሰምሃው ብሎክ እደረጋለሁ ኢንስታግራሟ ላይ። በቃ መጥፎ ጓደኞች ነው የገጠመችው። ስለ ባሏ ምናምን አይደለም ምለው፣ ግን በቃ የሚመክራት ሰው በጣም መጥፎ ሰው ነበር በዙሪያ። ለምን አትሰማም ነበር? እናትሽን ታይ፣ አታስቀይሚያት፣ እናትሽን ሚዲያ ላይ አትውጣ። በጣም ነው ምላት። በጣም አሁን ይኸው ጸጸቱ እድሜ ልክ የሚለቃት አይመስለኝም። ለሌሎቻችሁ ምላችሁ ቤተሰቦቻችሁን አታሳዝኑ። አሁን
እኔ የእናትየዋን ዋትሳፕ ላይ ስትልክልኝ የነበረው እንዴት ልጇ እንደምትፈልግ እንዴት እንደምትሳሳላት ሳስበው በጣም ነው ያመመኝ። የልጇን እንዴት ልበላችሁ ከልጇ ጋር ሳትታረቅ ማለፏ። ምክንያቱም ኤቭሪ ታይም ልጇ ነበረች ከፊት የምትመጣው ኤቭሪ ታይም እንዲሆነች እኮ እንዲሆነችብኝ። ለምን ማንም ሳይኖር ምንም ሳይኖራት ልጇን ጠንክራ ብቻዋን እንደ ሲንግል ማም ያሳደገቻት እሷ ናት። እና ሰምሃው የተሳሳተ ነገር ቢኖር ራሱ እንዲህ መቆራረጥ የለባቸውም ነበር። እና እናንተም የእድሜ ልክ ጸጸት እንዳይዛችሁ። አንዳንድ ጓደኞች ደግሞ ተው፣ ከራሳችሁ ቤተሰብ ሳትጣሉ ሰውን ከቤተሰብ አታርቁ። ምንም ቢሆን እናት ናት። እና በጣም ነው ያዘንኩት። ቲናዬ የኔ እናት ነፍስሽ በሰላም ትረፍ። እግዚአብሔር ከደጋጎቹ ጎን ያሳርፍሽ። ጋይስ አይርፈድባችሁ ሁላችሁም። አመሰግናለሁ። በዚህ ሰዓት አስቡ ዴዚ ምን አይነት ሁኔታ ላይ ልትሆን እንደምትችል አስቡ። ከዚህ ቪዲዮ ደግሞ እርግጠኛ ነኝ ብዙ ነገር እናንተ ትማራላችሁ ብዬ አስባለሁ። በቃ አረፈች፣ ተገላገለች ከዚህ አስቀያሚ ህይወት። የልጇን ማርገዝ ስትሰማ እንደ እናት አሸነፍን ስትሉ አንድ ላይ ሆናችሁ አሸነፍን ምናምን እያላችሁ ስትፎክሩ ቀለበት ስታረጉ ከዛ ማርገዟን ደግሞ እንትን ስታደርጉ ምናምን እናቷን እናት እኮ ናት፣ እናት ናት፣ እናት አስራብሻት፣ ገደልሻት፣ እንደዚህ ያደረገሻት። ኒው ብራንድ መኪና አሜሪካ ሀገር ማን ነው የሚገዝተው የሚሰጠው? አናውቅም እንዴ? ማን ነው እንደ ራሷ እንደ ኢትዮጵያ ልጅቷን ስነ ስርዓቷን እስቲ እዩ። የነጭ ልጅ ትመስላለች? የነጭና ያበሻ ልጅ ትመስላለች? አትመስልም። ዋጋ እንደተከፈለባት ልጅቷ ታስታውቃለች። ዋጋ ከፍላባታለች። እናትየው ያስታውቃል መልኳ ብዙ መከራ እንዳሳለፈች፣ ብዙ መከራ እንዳሳለፈች እናትየው መልኳ ያስታውቃል። ልጅቷን ግን ይዋት እምታምር ከልጅነቷ ጀምሮ እኔ ከልጅነቷ ጀምሮ ዲዝኒ ዩቲዩብ ላይ አያት ነበረ ስትዘፍን ህፃን እያለች የተጎሳቆለች የራባት ልጅ ናት። እንደዛ ደስተኛ ሆና እየዘፈነች ዩቲዩብ ላይ የቀረበችው። እስቲ እንደው ንገሩን እናንተ አስመሳዮች። ሰሞኑን ሁላችንም እንደምታውቁት ጃኒና አዶናይ ተለያይተዋል። ሁላችንም እንደምናውቀው ስለሱ ነገር ወደ በኋላ አንድ አስደንጋጭ የምነግራችሁ ነገር አለ። ከዛ በፊት ግን በጣም አስደንጋጭ የሆነ ነገር ስለ ጃኒ ወጥቷል። ጃኒ በጣም ከባድ የሆነች ሱሰኛ ናት። ስለ ሱሷም አንዳንድ ነገሮች መረጃዎች አሉኝ እያለች ነው። እቺ ልጅ ኦልሬዲ ታቋታላችሁ። እስኪ ለማንኛውም እሱን ቪዲዮ አይተነው እንመለስ። ከበስተጀርባችሁ ብዙ የምናውቃቸው ሚስጥሮቻችሁ፣ ታሪካችሁ፣ ስራችሁ፣ ሱሳችሁ፣ ተግባራችሁ አለ። ያ የግል ላይፋችሁ ነው፣ የራሳችሁ ህይወት ነው። እኛን አያገባንም። ግን ሚዲያ ላይ የምታሳዩንን እያንዳንዷን እንቅስቃሴያችሁን ካየን እንናገራለን። ከዛም በሾርኔ መታችሁ እኔ በላቢ ነው ጠብ አድርጌ ከፍ አድርጌ የተዝናናሁት እንጂ ሌላ ነገር አይደለም፣ በሰው አይደለም የተዝናናሁት ምናምን። ትላንትና አብሯችሁ የበሉትን ጓደኞቻችሁን እነሱ እንደዚህ እያደረጉ ነው እያላችሁ እየነገራችሁን ነው። እናውቃለን። ሳትነግሩንም እናውቃለን። እኛ ጥንቅቅ አድርገን ማን ምን አድርጎ እንደሚመጣ እናውቃለን። ግን መስመሩን ይዞ በራሱ ጥግ ራሱን ሌላውን ሳይነካ ሌላውን ሳይሳደብ ሌላውን ምንም ሳይል በራሱ ህይወት ላይፉን ለማሸነፍ እየታገሉ ናቸው። ምክንያቱም ቲክቶክ መተው ገንዘብ ሊሰሩ ሲሉ የእናንተ ወዳጆች እንዳይሰሩ አድርጓቸዋል። ቲክቶክ መተው ጌም ሊጫወቱ ሲሉ የእናንተ ወዳጆች እየገቡ እየሰደቧቸው፣ ልጆቹ ገንዘብ ለምደዋል፣ ብር ለምደዋል። ወደ ሶሻል ሚዲያ መምጣት አቁመው የራሳቸውን እንቅስቃሴ እያደረጉ ይኖራሉ። ያ ሁሉ የሆነው ደግሞ ይሄ ጉዳይ እንዳለ ሆኖ ይሄ ወሬ እየተወራ ሳለ ነገር ግን ጃኒ ዱባይ ላይ ለመኖር እንደወሰነችና ዱባይን እንደወደደቻት እዛው ለመቅረትም እንዳሰበች በዩቲዩብ ቪዲዮቿ አንድ ቭሎግ ላይ ተናግራ ነበረ። እስኪ ለማንኛውም እሱን ቪዲዮ አይተነው እንመለስ። እኔ ዱባይ ለመኖር ወስኛለሁ። እናንተ ምን ታስባላችሁ? ያ ተመችቶኛል። እንደምታዩኝ ነኝ። እንዲህ ቁምጣውም ደስ ይላል፣ ልብሱም ደስ ይላል። የፈለጋችሁትን መመለስ ያ እና በቃ አሁን ላይ ተመችቶኛል። ዱባይ በጣም ተመችታኛለች። በጣም ተመችታኛለች። ደግሞ ለሴት ልጅ በጣም ይህ ጉዳይ እንዳለ ሆኖ ወደ አዶናይ ጉዳይ ስንመለስ
ይሄ ወንድማችን ለአዶናይ አንድ መልእክት አስተላልፏል። ሀሳቡን ስሙትና እናንተ በዚህ በልጁ ጉዳይ በልጁ ሀሳብ ለአዶናይ ባስተላለፈው ሀሳብ የአዶናይ አድናቂዎች እዚህ ውስጥ ካላችሁ አራት ፋሚሊዎች ተስማማላችሁ? ያለው ነገር ትክክል ነው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ ያስቀመጣችሁ ይህን ቪዲዮ ለማንኛውም ተከታትለን ሆነ ማለት ይህን መልእክት አዶናይ ሜንሽን ብታደርጉልኝ ደስ ይለኛል። አንድ ሴት ልጅ እንዳለው አባት አንድ ነገር ልንገርህ፣ እህትህ የምትለቃቸው ቪዲዮዎች ደስ አይሉ። አንተ ስነ ስርዓት ያለህ ነህ፣ በውጪ ብዙ ሰዎችን የምትረዳ ነህ። ቤት ያለው ነገር ግን እንዳይበላሽብህ ፍሪደም ምናምን ልትል ትችላለህ። ኖ ኢትዮጵያ ውስጥ አልተለመደም። አብዛኛው የኢትዮጵያ ሕዝብ የሷን ቪዲዮ አይቶ ምን ሊል እንደሚችል ልንገርህ። እኔ ወይኔ የኔ ልጅ ብትሆን የኔ እህት ብትሆን ወገብ አገዷን ብዬ ተራማጅ የነበረችውን ተሳቢ ተጎታች አረጋታለሁ ነው የሚልህ። እርግጠኛ ሆኜ ነው ምነግርህ። ቡዳ ታስበላታለህ። የምትለቃቸው ነገሮች ደስ አይሉ። ከሷ እድሜ አይጠበቅም። ስለዚህ ውጪውን ስንል የቤታችንን እናጣለን። አንዳንድ ጊዜ እዚህ ደስ አይልም። አይን ውስጥ ትገባለች። ምንም አይጠቅምም ለሷ። አሁን በአሁን ሰዓት አይጠቅማትም። ይህ ጉዳይ እንዳለ ሆኖ ደግሞ ቅድም ኦልሬዲ ጃኒ ሱሰኛ ናት ምናምን ያለች ስታወራ ነበረ። አሁን ደግሞ አስመሳይ ናት። ብዙ ነገር ነው የምታስመስለው። ይሄ ፈገግ የምትለው የምትስቀው፣ የምታለቅሰው እያንዳንዱ ነገር እያስመሰለች ነው እያለችን ነው እህታችን። እስኪ ለማንኛውም እሱን ቪዲዮ ማየት ነው እንመለስ። ስህተትሽን ሳይ ነው መቃወም የጀመርኩት። አስመሳይነትሽን ሳይ ነው የምር የተጸየፍኩሽ። ሊያ ናት፣ እቺ ሊያ ናት። ማስመሰል አትችልም። የድሃ ልጅ ለምትሉት ወይም ድህነትን አሸንፋ ለምትሉት እኛም እናታችንን አተን ብቻችንን ነው ድህነታችንን የተጋፈጥ ነው። እሺ እኔ እንዲህ ነኝ። አስፈላጊ ከሆነ ደግሞ ገና ብዙ የምንሄድበት ነገሮች ይኖራሉ። በጣም ብዙ ነገር ያየሁትን ሚዲያ ላይ አምጥታችሁ በምታሳዩኝ ልክ ቁጭ ብዬ ተነተንላችኋለሁ። ያ ምንም ይሄ ስም ማጥፋትም አይደለም ምናምን። ሚዲያ ላይ ከመጣሽ ብር ፈልገሽ ነው። ሰው ሊያሾ ዩቲዩብ ላይ ቁጭ ስትል ብር ፈልጋለሁ። እናንተም መወደድንና ገንዘብን ፈልጋችሁ ነው ወደ ቲክቶካችሁ ብትመጡት። እኔም ዩቲዩብ ላይ ስመጣ ብር ፈልጌ ነው። ያ ማለት ግን የውሸት ማንነት እኔ እንድበለጽግ ብዬ አንቺን ጎድቼሻል። ማንም አንቺ አልተጠቀመም። ማንም ሰው አንቺ ጋር መጥቶ የተጠቀመ የለም። ፈልገሽ ራስሽ ፈልገሽ ነው። ቢለዩኝ ብትለየኝ ራሴን አጠፋለሁ እፈጠፍጣለሁ ብለሽ አብረሽው ራስሽ ማንም ተጠቅሞ የተወሽ የለም። ማንም አልፈልግሽም ብሎ በስምምነት በንግግርነት የተፋታችሁት ነገር ነው። ላይክ ራሳችሁን ላይክ አሁን ቤታ ጋይስ ከኔ ጋር ስትጣላት እዚህ ናቸው። ልክ እኔ እንደበደልኳት አርጋ ነው አክት የምታሳየው። ግን ያንን ነገር በምን እኔ እረዳታለሁ መሰላችሁ ጋይስ? ይሄ የመወደድን ነገር በጣም ስለምትፈልገው አስመስላት መጣበታለች። ትክክል አይደለም። አንድ ሰው ከሰው ጋር አብሮ ሲሆን ከጆን ዳንኤልም ጋር ቢሆን ከማነው ስሙ ከአዶናይም ጋር ቢሆን ሪሌሽን ውስጥ ገቢ ማንም አስገድዶሽ ፈልገሽ ራስሽ ፈልገሽ። እኔ ያስታውሳል የመጀመሪያ ቀን ያገኘኋት ቀን ልንገራችሁ ጋይስ እንዳለችኝ በጣም የገረመኝን ነገር ነው መነግራችሁና እኔ የሷን ሩብ እንደዚህ አላስብም። ማለት የሰው ልጅ በጣም በቃ አርቆ እንደሚያስብ የምሬ ነው። እመቤቴን እኔ ውሸት አይደለም የምናገረውና ትዝ ይለኛል ከተሙ ጋር ነው። ተሙ ከአሜሪካ መጥቶ ምሳ እየበላን እኔና ተሙ አዶናይ እሷ እና ማነው ቶሚ ምናምን ሆነው መጡ ማለት ነው። ምግብ ቤት ነው። ከዛም በኋላ አዩዋቸውና ሰላም መጣች። እሷኛ ጋር ሰላም ምናምን አልናት ምናምን ነገርና መታኔ ጋር ቁጭ አለች። ከዛም ሰላም አዶናይ ምናምን አለው። አዶናይ እዛ ጋር ሄዶ ሰላም ብሎን ምናምን ቶሚ መጥቶ ሰላም ብሎን ተሙ እንግዲህ አለ። ከዛም እንደውም ተሙን እንደውም ጠይቀችው ለምንድን ነው የምትናገረኝ ተሙ ምናምን። ተሙ አይ ቲንክ ይናገራት ነበር መሰለኝ ከዚህ በፊት። ለምንድን ነው የምትናገረኝ ምናምን አለችው። ተሙ ማለት ነው ያው እንደው እንደሚያረጋት ነገር አለ አይደል። ታዲያ አንቺስ ምናምን ብሎ ሊያወሩ ሲሉ ዝም በይ እስኪ ቢ ምናምን ብዬ ማጉረስ ጀመርኩ። ከዛ ውጭ ደግሞ ሰሞኑን በጣም አነጋጋሪ ከሆኑ ጉዳዮቻችን መሀል ብዙዎችን ያስደነገጠው የጃኒና የአዶናይ አለመለያየት ነው። ኦልሬዲ አልተለያዩም እየተባለ ይገኛል። ይህንንም ያሉበት ምክንያት አንደኛው ምክንያት አዶናይ የጃኒን መኪና ስነዳ ታይቷል እየተባለ ነው በአዲስ አበባ። ኦልሬዲ ሁላችንም እንደምናውቀው አሁን ላይ ጃኒ ዱባይ ነው ያለችው። አዶናይ ደግሞ ከአሜሪካ በቅርብ ቀን ነው የተመለሰው። ሰላም ጋይስ፣ ቤት ተመልሻለሁ። ስለዚህ ሰርፕራይዝ እናድርጋቸው። ልጆቼ፣ እህቶቼ፣ ማሚ፣ ሁሉም ወንድሞቼ ናፍቆኛል።
سلام سلام كل نعيد لا لازم سوق قاش كل تفقع هاي جون هاي بابي لينس اخر دقيقه ها ايه لو بقى موري دار الكاميرا جازون سوا ما من دراسات على اسوم كنت تذكركم انت اتا بروموشن تسمح لك على بروموشن بروموشن تاعك ታዲያ ከተመለሰም በኋላ አሁን ለአዲስ አበባ እየተንቀሳቀሰበት ያለው መኪና የጃኒ ነው እየተባለ ነው። ይህም ነገር ኦልሬዲ ከጃኒ ጋር አልተለያዩም ለማለት እንትን እንዲሉ ወይም ደግሞ እያስመሰሉ ነው፣ እኛ ላይ ድራማ እየሰሩብን ነው እንዲሉ አድርጓል። አዶናይና ጃኒ እንዳልተለያዩ በዛሬው ዕለት ይፋም ተደርጓል ማለት ነው። አዶናይና ጃኒ አልተለያዩም ሲባል እንግዲህ የወጣው መረጃም እያመላከተም ይገኛል። ይህ የተባለበት ምክንያት አዶናይ የጃኒን መኪና እየነዳ እንግዲህ በአዲስ አበባ ውስጥ በመታየቱ ምክንያት ነው። ታዲያ በዚህ ምክንያት አዶናይና ጃኒ እንግዲህ ድራማቸውን እየሰሩ እንጂ አልተለያዩም፣ ውሸት ነው ተለያይቷል የሚባለውን በዛሬው ዕለት እየተነገረ ይገኛል። እንግዲህ ዛሬ ሐምሌ 5 ነው። ታዲያ በዛሬው ዕለት እንግዲህ በትላንትናው ምሽት የጃኒን መኪና ሲነዳ የታየው አዶናይ ታዲያ ከጃኒ ጋር አልተለያዩም፣ ውሸት ነው እየተባለ ነው። ይህ ነገር እንዴት ታዩታል? እስኪ እናንተ በዚህ ነገር የምታውቁት ነገር ካለ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወደፊትም አዲስ ነገር ካለ እንደተለመደው አምስካት የማቲ ልጅ ይዤላችሁ እመጣለሁ። ዛሬ ቪዲዮ ነው መስላል። ይሄን ቪዲዮ ላይክ እስካሁን ካላደረጋችሁ ማድረጋችሁን እንዳትረሱ። ይህን ቻናልም ሰብስክራይብ አምስካት ነኝ። የማቲ ይመቻችሁ።